ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ በሙላቱን አላመንበትም። ስለዛ ጥያቄ ምልክት አድርጎበታል ወይ? ያውኑን ይድገመው አይደለም። አይ ወይ በኦሮምኛ ቋንቋውን ማጥናት ይኖርብናል። ጥያቄ ያለው ቁጭ ብዬ ችግር የለውም። ሲሰው በጌታ አትሳደብ። ኤበንዬ ድገመው፣ ኢቢኒ ድገመው፣ ያሁኑን ድገመው። እሺ ይህን መጽሐፍ ፕሮቴስታንቶች አላዘጋጁትም። አንብቡ ጎበዝ። እንዴ እሺ ነጋን ሲፋታ ሆነ ሰላም ላንቺ ይሁን አለ። እዚህ ጋር ማለት ነው ያ አያነ ቀቤት ይላል። ከዛ ጥያቄ ምልክት ማለት ነው። አልተሳሳትኩም። ምንድን ነው የሚለው? ጸጋን ተሞልተሻል ወይ እንደማን ጥያቄ ምልክት ወይ የሚለው ቃል የለም፣ ግን ጥያቄ ምልክት ጥያቄ ነው። ቀጥል። ኢቴን ጅዳ ልቀጥል። ኢቲን ጀዴ ነው የሚለው። ኢቲን ጅዳ የምን ጅዳ? ጅዳ ሀገር ነው። አባ ካላመናችሁ ማን ነው እንትና ቶቶ ግልጽ ነው። አስገባና ከዛም አይደለም ከጥያቄ ምልክት ቀጥሎ ያለውን ተርጉምልን። ምንድን ነው የሚለው? አላት ነው ብሮስኪ፣ አላት ነው የሚለው። ይሄ እቲንጀሪ አላት። አዎ እቲንጀሪ ማለት አላት ነው። ኦኬ ጸጋ ተሞልተሻል ወይ አላት። እሺ ምን አለችው እመቤታችንስ? ምን አለችው? አዎ ተሞልቻለሁ። ማርያም ተባከለ የምታገሱ ያዳን ይበቴ ማርያም ይህን ሳንሳ ተጨነቀች ይላል። ተጨነቀች ጸጋ ሞልቶብሻል ብሎ ሲጠይቃት ተጨነቀች። በሀሳብ ማለት ነው። አንዴ በሀሳቧ ተጨነቀች። እሺ ቀጥል። እሺ ኩማልጅ ይላል። ይሄን ማለት ነው እንትና እንደ ማን ነው? ምን ኮር ነው የሚባለው? እሱ ነው እንደ ይሄ ምን ማለት ነው? ጠየቀች ይላል። ከዛም የሙሰለሚ ሰላምታ ነው ብላ ያሰበችው ነው። ኦኬ እንዴት ያለ ሰላምታ ነው ያለችው? ኦኬ ኦኬ እሺ ቀጥል። እሺ አይ ያ ማርያም ወቀይ ብራያን አርገቴፍ ኢንፍራቲ ይሄ ደግሞ ከእግዚአብሔር ደም ጸጋና ጌታን አትፍሪያት ሁኖን ይውል ፎፍታ እንዴት ሰመቃይሳ ስሙ ኢየሱስ ጀዲ ሞጋሲ ያ ይሄ ነው ጽንስ ያለሽ ልጅም ትወልጃለሽ ስሙንም ደግሞ ኢየሱስ በይ ነው። ይሄ ኢየሱስ ነው የሚለው ባይዘው ይሄም ስህተት ነው። ይሄ ቃል ራሱ ስህተት ነው። ይታለፍ፣ ችግር የለም ይታለፍ። እሱ ወደ ቀጣዩ ደግሞ እሺ እሺ እኒ ጉዳኒታ ኢልማ አባስ ጀነሜ ይንዋማ ማለት እሱ ትልቅ ይሆናል የአብ ልጅም ተብሎ ይጠራል አለ። ዋቀየ ጎፍታኒስ ቴሶ አባት ኦኬ አባቢሊ ኢሳ ዳዊቲ ይንከና ይላል። ይሄም የአባቱ የዳዊት መቀመቂያ ይሰጠዋል፣ እንደማን ዙፋን ይሰጠዋል። ማን ያዕቆብ በትስ በረበራ ኒሆአ በያዕቆብ ቤትም ይነግሳል እስከ ዘላለሙ ማለት ነው። በሪ ሞቱማ ይስጥመ ይንቀቡ ብሎ ጥያቄ ምልክት ነው። የንግስናው መጨረሻ የለውም ብሎ ጥያቄ ምልክት ማለት ነው። ይሄ ምን በጥያቄ አበደ ትርጓሚ ምንድነው? በማቤት መጨረሻ የለውም ወይ እንደማለት ነው። በዚህ መጽሐፍ መመሪያ መሰረት ማለት ነው። አኬ ለሰዎች ለአለፍራሲያ ሊጠይቃት ነው እንደ የመጣው እንዴ? አንተ ምን እንዴ? ለሰዎች መልስ ሊሆን የመጣ መጽሐፍ ነው ወይስ ጥያቄ ሊፈጥር የመጣ መጽሐፍ ነው? ነው ወይ እንዴ? ይሄ ነገር በጻፈ ቁጥር ወይ ኧረ አይመጣውም አባ እንትኖች መንገድ ላይ ሲሰብኩ ሮሜ 3:28 ይላል። መኩታው ደግሞ ኢብን መሲህ ኧረ እሱ ደግሞ ያበደ ነው። በእናትህ አልጨምርብህ ዘገራ ቀደም ወደ አይደለም መዝሙር ዳዊት አሁን ደግሞ ጨምርብህ ዘጋ ማለት ነው። ያለ መሰለህ አይደለም አኪ ለዋሽ ታወሮች ወይም የጆባ መጽሐፍ ነው አሊሆን ይችላል። መንገድ ላይ ሲሰብኩ አገጥሞክ ያውቃል? የዓለም ፍጻሜ እንደቀረበ ሰምታል ወይ ነው የሚል ችግር የለውም። ኢብን መሲህ ችግር የለውም። ዝም ብለህ እንትን በል ሂድበት። ሮሜ 3 ላይ ደግሞ ሂድ እስኪ። የዋሽ ታወር ምናምን ያለውም ሊሆን ይችላል። የጂኦቫስ ዊትነሶቹ ችግር የለውም። ብቻ እስኪ ሮሜ 3 ምን ተፈጥሮ የፈለገውን ይበል እሱ። እሺ ነምኒ ዋን ሴራ አቦም ሆጀቹዳን ኡቱይን ተኢን ምንድነው የሚለው በአማርኛ እዚህ ጋር
ሰው ሕግ ያዘዘውን በመፈጸም ሳይሆን አምኑ ድዋ ነው በማመን ብቻ። ልብ በለኝ ድዋ የሚለው ብቻ ማለት ነው። አምኑ ድዋ ዳን በእምነት ብቻ ዋቀዩ ድረት ቀጄላ አከተው ጭንሲን ኒበርሲስና በእግዚአብሔር ዘንድ እንደሚጸድቅ እናስተምራለን። በእምነት ብቻ ነው የሚለው። በእምነት ብቻ ይሄ ቃል ተፈለጋ ስትታጣ ጨመሯት ብቻ አዩ ቋንቋ ጨመሯት። እነዚህ ጆቫስ ዊትነሶች በጣም አስቸጋሪ ናቸው። ይምር በጣም አበዙት። ብቻ ተፈለገ ከዘፍጥረት እስከ ራእይ አንድ ቦታ ብቻ አገኙ ብቻ የምትል እሱም ደግሞ በእምነት ብቻ አይጸደቅም የሚሉንባቸው ያዕቆብ ላይ አሁን እዚች ላይ ብቻ ጨምሮ እሺ ኦኬ እንቀጥል። ሌላ ዮሐንስ 3 ሄደ። ዮሐንስ 3:5 ላይ ዳግም ውልደት የሚለውንም ወደ ላይ ያልተወለደ የሚለው ቆይ ያሳያችሁ እሱን ደግሞ እንደሚል ዮሐንስ ወንጌል ቋንቋ እየቀየራችሁ ብቻን መክተት ጀመራችሁ። አይ እኮ ተስማማን እኮ ወይ ጆቦች ነው ወይ ወንድ ልጅ ሰሶች ነው። አዎ ሊሆን ይችላል። እሺ ይሄን ደግሞ ይውልኝ ዮሐንስ ምዕራፍ 3 ማለት ነው። ዮሐንስ ምዕራፍ 3 ኢየሱስ ለጥያቄ ነው ይገርም ጾይ ሳስቶን ጥያቄ ምልክት ያ ጥያቄ እንዴ ሲጀመር እነሱ ጥያቄያቸው ኢየሱስ ነው። አይገርምህም? እሺ ኢየሱስ ድግማ ስትሂማ ኢየሱስም እውነት እልሃለሁ የኙሌ ማንም አለ ኦልዮ ባቲ ወደ ላይ ካልተወለደ አለ። እንዴት ነው አላውቅም። ወደ ላይ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም ይጠይቃል። አይችልም ወይ? እሺ ቀጥለው። ቆይ ከላይ ለማለት ነው። ከላይ ካልተወለደ ኦኬ ወደ ላይ ልኩ የሚለው ኦልዮ ማለት ቶማባብ ለማለት ነው። ታስተካክል ወደ ላይ ነው የሚለው እንትን ነው። አሁን አንተ ቤት አካባቢ ኦሮሚፋ ነው ይሄኛው። አሁን በሌላኛው ነው የእናንተ አካባቢ ለየት ዮሐንስ 5:10 ቅደም አይተዋል። ዮሐንስ 5:10 ምን እንደሚል የእንትን ላይ ይኸውልሽ ኢብን እስቲ የዛ የአናሲሞስ የተረጎሙ ያልከውን በግዕዝ ፊደል ያለውን ሳባ ነው የሚባለው። ሳባ ችግር የለም። ሳባ እስቲ ሮሜ 3 ስንት እንዳልከው መኩ? እሺ ሮሜ 3:28 ያውኑን እስቲ እሱ ያለው ችግር እዚህ ፊደሎቹን ራሱ እስቲ ያሳየን እስቲ ከቻልክ በእናትህ። ይሄ በቃ ተስማማን እኮ ይሄ አንድ የሆነ እንትን ያሉ ሰዎች ያሳተሙት መጽሐፍ ቅዱስ ነው። ምን ያሉ ሰዎች? ሊሆን ይችላል። በጣም እኮ እንደ ኢየሱስ ብሎ ጥያቄ ምልክት እንትን እሱ ታይፕ ሲደረግ ሜቢ እንትን ብሎ ሊሆን ይችላል። እሱ ቶለሬት እናደርግ እንችላለን አልፎ አልፎ። የምንም ስህተት እኮ ነው ያለው የታይፕም የምንም የቋንቋም ያወቃ እንዴ ይኖራል። ባይዘው እንደዚህ የህትመት ስህተቶች እንደዛ ግን የኛው ትንሽ ኢንቴንሽናል ይመስላል። ለምሳሌ አሁን እምነት ብቻ የምትውሏን መጨመሩ ያው ከሉተር የተወሰደች ናት። አይ ቲንክ ከጀርመንኛው ላይ ነው መሰለኝ የተወሰደው፣ ከጀርመንኛው ትርጓሜ ላይ ከቡልጌት ያም ሆነ ይሄ ግን ማለት ነው። ቡልጌት ደግሞ የጀርመን ሆነ። ኧረ እባክህን ተው እንደው ሲጸጥበል አለን። አንተ ራሱ ፕሮቴስታንት አይደለህም በዚህ ሁኔታ። ቡልጌት ይላል እንዴ? ቡልጌት ላቲን ነው ሲጀመር። ግን በቃ የሚጠቀሙት አንድ ነው ማለት እኮ ነው ሲሶዬ። ፕሮቴስታንቱ ይሄን መጽሐፍ የሚጠቀሙ ከሆነ እኮ ስለማውቁ ከጂሰስም ሆነ ከጆቫ ጋር ዘሴም ነው በለኝ። እኔ እዚህ ሚዲያ ላይ መናገር ማለት ማላቸው ነገር ብዙ ጊዜ አንዳንድ እንትን የሚጠቀሙ እንትኖቹ ብዙ የሚያውቁት ነገር ያለ አይመስለኝም። እንትን ነው ገጣ ጀመረ። አንዳንዴ እንትን ነው ይሄ አሁን የታይፒንግ ምናምን ነገሮች ሊኖሩ ይችላሉ። ይሄ ጤናማ ነው። ምንም አሁን የጥያቄ ምልክቱ በድንገት የገባ ሊሆን ይችላል። ማለት ልክ የሆነ ስትጽፍ ምናምን ነገር 4 ነጥብ የሚሆነውን ወይ ጥያቄ ምልክት ነው። ለምሳሌ ኦንሊጂሰስ ለምንድን ነው ደቡብ ላይ በጣም እንትን የሚሉት ምን የሚሉት የሚበዙት ፕሮቴስታንቶቹን እየወሰዱና አሁን የስላሴ አማኝ የሚባል እመቤቴ ምን ነው እኔ የመለሰውን መልስ አልሰማም። እንዲያኬ ሙሉ ቸርቹን እየወሰዱት ነው አላሉም እንዴ?
ኢየሱስ ኢየሱስ ስለሚሉ እየተመሳሰሉባቸው በጣም እያጣናቸው ነው አለ የሆነ ጊዜ ሄዱ ተመሳሰሉ እኮ ነው እኮ እነዛ እንዴ ጌታን አልሰማውም ሲሶሱን ሲያወራ ብዙ ነገር ተመሳስሎ መተው ነው እንትን የሚሉት የሆነ ነገር ተመሳስሎ ይመጡና ውስጥ ግን ብዙ የተሰገባ ሁሉ ነገር ተቀይሯል። የሚገርም ነው። እሺ ቀጥል ኢቭን እስቲ ቀጥል እስቲ አኬ ጠየቀው ላይ ነው እንትን የሮሜ 3:28 ላይ በኦኔሲሞስ ሲጻፈ ቆይ ልክፈት ካሜራው እና እሱ እንኳን ኖርማል ነው አልቀየረውም አልተቀየረም እንደዚህ እሱ አልተቀየረም እንዲህ ይላል ኧረ ጠፋብኝ ቆይ ቦታ ነበር ይኸውና ኑስ ኢንጀና አለ ነምኒ አመንቲዳን ቶላ አከታው ሴራ የጉዳንስ ሚቲ ይላል እኛም እንላለን ሰው በእምነት ቶላ ማለት ያው ይጸድቃል ማለት ነው እንደሚጸድቅ ህግን በመጠበቅ አይደለም ይላል እዚህ ጋራ ይሄ ጤናማ ነው ይሄ ጤነኛ ነው እዚህ ጋራ እንትና ሲሆን ፊደሎቹ ራሱ ቆይ እስቲ በጌታ አንዴ እስቲ ወደ ኋላ ዮሐንስ አንዳንድን አንብበው እስቲ ድምጽ ነው የሚለው እሱን እንኳን አይቼዋለሁ ከዚህ በፊት እሱን ምን ወይ በኦሮሚፋ ቃልና ድምጽ ተመሳሳይ ያለው ሌላ ራሱ ቃል ሚላል አሉ እኮ ቃል ሚላል ያረበፈስ እኮ ቃል ማለት ጀቻ ነው ነግሬ ቃል ማለት ጀቻ ማለት ነው በኦሮምኛ አኬ እሺ አመሰግናለሁ በጣም ደስ ሲል በስመ አብ ከነጋ ጥሩ ነገር አስተማርከኝ እሺ ዳውራ ኦኬ ይሄው ጀልቀበት ይላል በመጀመሪያም ሰገሌን ቱሬ አለው አይደል ቢያምስ ጀልቀበት ሰገሌን ቱሬ የሚለው ድምጽ ማለት ነው ሰገሌማ ድምጽ አይ በቃ የቋንቋ ሊሚቴሽን ነው እንጂ በጣም ራውን ይሄዱ ቋንቋ ነው የሚሆነው ሰውዬ ይሄንን ሆን ብሎ ድምጽ ይላል ብዬ አላስብም ኧረ ቆይ እሺ አሁን ይሄ እንግዲህ ማን አኬ ቋንቋ ነው ካለ ማለት ነው እንዴት ሆን ተብሎ ስላሴ ቦታና የስላሴ ቦታና የኢየሱስ ቦታ ብቻ ተመርጦ ይካዳል ለምሳሌ ብሉይ ኪዳን ቢል ማለት ነው በቃ ሁሉ ቆይ አኬ ቆይ ልጁ ይቀጥላል ሌላም ቦታ ላይ አለ እያለ እኮ ነው ሲሶ ኧረ ብዙ ባይዛቤ 1000 ቦታ አለ ከፈለክ ነው 1000 ቦታ በኦሮሚያ ሰምና መጽሐፍ ቅዱስ 1000 ቦታ የስላሴ የተካደበትን ከዘፍጥረት ጀምሬ ማለት እስከ እንትን ድረስ ይያሳያለሁ እኔ ለምሳሌ ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር አለ ስለ ስላሴ ራሱ 1000 ቦታ ተጽፎ አድርጌ ነው ሂደት አሳያለሁ እንትን ማለት ነው የተካደ እሺ የምሬ ነው እሺ ኦኬ እሺ ለምሳሌ ዘፍጥረት ምዕራፍ 2 ከቁጥር 18 ማለት ነው እግዚአብሔርም ሰው ብቻ ምናምንና ረዳት እንፍጠር ያለ እንትን ለአዳም በአማርኛው እንፍጠርለት ነው የሚለው እሺ በኦሮምኛ ደግሞ ልፍጠር ነው የሚለው እንፍጠር ያወጣና ልፍጠር ይለዋል በኦሮምኛ ማለት ነው እንፍጠርን ቆጨረና ልፍጠር አለ እስቲ አንብበው እስቲ በኦሮምኛ ፋስቲ መኩን እዚህ ጋር እናስተርጉማት እሺ ምዕራፍ 2 ቁጥር 18 እንዲህ ይላል ያ እንዲያው መኩ ያንብብልን ይቻላል ኦሮምኛ መኩ ጭራሽ እግዚአብሔር የሚሆን ደግሞ በመላክ የሚቀየር ከፈለገ ማለት ነው እግዚአብሔር የሚሆን አውጥቶ መላክም እንዲያያ ከፈለገ ማለት ነው የትኛው የኮምፒውተሩ ሙሉ ለሙሉ ስህተት ነው አንቀበለው የኛውን ላውጣው እሺ አይ የኮምፒውተሩን አንብበውልኝ ነው አሁን ደግሞ ሲዝ ይሄን ላውጣ ይላል የኮምፒውተሩን ያህልኩት ያስተለው ሲሆን አይ በቃ የኮምፒውተሩን አንብበው እሺ ኮሜንት ላይ አንዱ ምን ይላል ጆዋሪውን እንዴት እስቲ አንብበው የደሲ ወቀየ ጎፋን አረ በቃ ኮምፒውተሩ በቃ ተሳስቷል በቃ በጌታ አመን እኮ ወይ ሲሶይ ማለት ይሄ ሰውዬ የለም ሳይ ባይዘው ይሄ ሰውዬ የለም እኔ ጋር ለመጣም ማለት ሰውዬ የለም ለኮምፒውተሩ አይደለም ይሄኛው ይሄ የሳባው ማለት ነው ሰውዬ አለ አዎ በቃ የኮምፒውተሩን አንብብ ሰውዬ ላይ ያለውን አንብብ
እሺ ናኩም ምን ስል ነበር? ይቅርታ ድምጽ ኧረ ሰው ዳኢፍ ነው ማለት ጀመረ በቅዱስ ሚካኤል። ኧረ አንቦሲ እዮባ ወይ ያሁን እያወራት የነበራት ትንሽ እየጻፍኩ እያለ ዘለለችኝ። ቢደግምልኝ ጭራሽ እየጻፍኩ ዘፍጥረት 2 ነው። አዎ እየጻፍኩ ፈለክ አውራኝ ነው ስልኩ ታም አውራኝና ኧረ ይቦን ያው በጣም ነው ማውራት እኮ ሳላቅ ዝም ብዬ ነበር ያወራሁት የነበረውና በጣም የምጠቀም ሰው አይደለ እንዴ? በደንብ ፈልጌ ነው እንጂ ማውራ አይቀጥል እና እስኪ ዘፍጥረት 2 እስኪ ድጋማት እስኪ አንድ ጊዜ። እሺ ዘፍጥረት 2 ቁጥር 18 ኤርገሲ ዋቀዩ ጎፍታን አለ ምን ነው የሚለው? ከዛ በኋላ እግዚአብሔር ጌታም ነሚቺ ቆጳይሳ ተኡን ጋር ይምቲ ሰውየው አለ ብቻውን ሊሆን ዘንድ ጥሩ አይደለም አለ። አዳምን ሰውየው አለ ምን ምልክት ነው? እንትን ኮቴሽን ለመጠቀም ነው። የሱ ንግግር ነው። ኮቴሽን ነው። ንግግሩን ለመለየት ነው። እሺ በኦሮሚያ ሰውየው አለ ቆይ ኦኬ አኒ ኦኬ ከናካይሳ ከኒሳ ገርጋርቱ እንደሱ እሱን የምታግዘው አኒ እኔ አለ አኒ ማለት እኔ ማለት ነው። ኢሳ ነንቶልቻፍ ለሱ እሰራለሁ አለ። እኔ ለሱ ምን አደርጋለሁ? እሰራለሁ አለ ይላል። እዚህ ጋር ጌዴ ማለት አለ ማለት ነው። ምንድነው ማነው በአማርኛ እሰራለሁ አለ ማን የሚለው? እግዚአብሔር ማለት ነው። በአማርኛው ስናይ ደግሞ ነው የሚለው እንፍጠር ነው የሚለው የአማርኛው ኦሪት ዘፍጥረት ምዕራፍ 2 ባይዘው ይሄ ራሱ የጴንጤ ነው። የ66 ማለት ነው። አረ ወንድሜ ታውቀንተው ያው አውራኝ እሺ በጣም ነው የምፈልገው። እሺ በጣም ነው የምፈልገው። ቀጥል ያው ይታወቃል ያኛው ቀጥል ወንድሜ። እግዚአብሔር አምላክ ማለት ሰው ብቻ ይሆንን መልካም አይደለምና እንፍጠርለት ያደር እንፍጠር ሲል ይሄ ብዛት ነው የሚያሳየው። ያኛው ግን እኔ ልፍጠር ካለ ምንድነው አንድ ብቻ ነው ማለት ነው። ይሄ ምንድነው እንፍጠር ሲል ያኛው ስላሴ አወጣው ከውስጡ ካለው ያኛው ኦኬ ልቀጥል። የኦሮምኛ ስላሴ ተካደበት ማለት ልቀጥል። በሁለቱ መካከል ስላሴቱ ጋር ነው የተካደ ሰውየው እያለ አንተ ደግሞ እዚህኛው አወጣው ይሄ ብዛት አወጣው ተካደም እንዴ ስላሴ ልፍጠርለት በሚለው የአካል ብዛትን ያመለክታል። ልፍጠርለት ሲል ግን ነጠላ ማንነትን ነው የሚያሳየው። ከዚህ አንፃር ነው። አይ ጥሩ እይታ ነው። ኦኬ እሺ አይ እንደ ጥሩ እይታ ነው። እንቀጥልና ዘፍጥረት ምዕራፍ 19 ቁጥር 20 ሁላችሁ የምታውቁት ሰዶምና ጎሞራ ሕዝብ ላይ እግዚአብሔር ምን ያደርግ ታውቃላችሁ? ምንድነው የሚለው አማርኛ? እግዚአብሔርም ከእግዚአብሔር ዘንድ ነው አይደል? እግዚአብሔርም ከእግዚአብሔር ዘንድ ነው የሚለው። የኦሮምኛውስ ምን አለ ካላችሁ? እግዚአብሔር ከሰማይ ነው የሚለው። የታለ 20 እንትን ነው ባይዚ ከታች ዘኪም እየጻፈ ነበርና አሁን እንደዚህ በጣም እንደዚህ የተወላገደ ትርጉምን ሌሎች አሁን ሙስሊሞቹ ምናምን ተጠቅመው ሰዎችን ምን ያህል ያሳስቱ የሆነ ምናምን እያለ ነበርና አስቸጋሪ ነው። አሁን እንደዚህ ነገር በጣም እንትን እኮ እሱ እኮ ነው የምልህ። አሁን ይሄ ትርጉም በጣም እኮ አንድ የምትለው ትርጉም እኮ አይደለም። አጠቃላይ ከዘፍጥረት እስከ ራዕይ ጨምሮ መጽሐፍ ቅዱሱ በብዙ ስህተቶችና በብዙ እንትኖች የተሞላ መጽሐፍ ነው። ስለዚህ ይሄ መጽሐፍ ህዝበ ክርስቲያኑን ይወክላል ብዬ አስረስ ለወንድሞች ንገራቸው። ለወንድሞች ንገራቸው። ይሄንን ኦሮምኛ መጽሐፍ ቅዱስ ጠቅሳችሁ እባካችን በኦሮምኛ ሰዎች አትጠሉ። የምር ይሄ የጠቀስነው በኦሮምኛ ሙስሊሞች እንግሊዞች እያታለሉ ይሸውላሉ ማለት ነው። በጣም ክርስቶስ አይደለም እና ኳሳክ ገና ያሳይከል ብዙ ቦታ ጋይስ ታብታብ አድርጉ። እየተቆራረጠ ነው ጋይስ፣ ታብታብ አድርጉ። ኦኬ አይሰማም እንጂ ያ በቅድሙ በሳባ ፊደል በተጻፈው ላይ ያውኑ ምን እንደሚል አሳያቸው እስቲ። አራሱ ማሸጋ ነበር ነው ሲቆኝ ቆይ ለምሳሌ አንተ በዚህ ጉዳይ ብዙ እንደ ማጥናትና እንደ መስራት አሁን ለኦሮምኛ ተጠቃሚዎች ሪኮማንድ የምታደርገው መጽሐፍ የትኛውን ነው? ኪዳን ከሆነ የኛ አለ የተሻለ ነው። የኛም ፐርፌክት አይደለም ግን የተሻለ ነው።
ሲቀጥል ደግሞ የራሱ ይሄ አዲሱ መደበኛ ትርጉም ራሱ ማለት ነው በኦሮምኛ የተጻፈው እሱ ራሱ ትንሽ ሻል ያለ ነው። እሱም ስህተት ነው ሙሉ ለሙሉ ማለት ነው ስህተት ሲሆን ግን ትንሽ በመጠኑ ከዚህኛው ሻል ያለ ነው እሱ ራሱ ማለት ነው። እና የኛ አዲስ ኪዳን ነው አሪፍ ነው። የኦርቶዶክሱ በወልደ ዱከ ቦታ የተተረጎመው እርሱ በጣም ምርጥ ነው። በነገራችን ላይ ማለት ጊዜውን ጠብቆ ቋንቋ ምናምን ብዙ ቋንቋ ታይቶ ነው ለመተርጎም የታሰበው እና በጣም አሪፍ ነው እሱ የኦርቶዶክስ ማለት ነው። ግን ሙሉ በሙሉ አላለቅም፣ ሙሉ አልተተረጎመም፣ ግን አለ። እሱ ነው ሪከመንድ የምናደርገው ኤግዛክት የአማርኛውንና አይቶ ተሰራረገ በተርጉሞ ገበያ ላይ ወጣለ። ይሄኛው ኦልሞስት ወጥቷል። ቆይ በዚህ አመት መሰለኝ በ2017 ሶሪ። እሺ በመጽሐፍ ቅዱስ ማህበር የተተረጎመ የትርጉም መጽሐፍ አለ በቋንቋዎች ለምሳሌ በኦሮምኛ የተተረጎመ አለ? መረጃው ካላችሁ እሱ አልተተረጎመም። ያኛው ነው በቃ የሆነ ስሞስብ ናሲብ ነው ብዙ ጊዜ እሱ ራሱ ተደግሞ እንትን የሚደረገው ይሄ ሂሳባው ላይ ያየ ነው ማለት ነው። ከሱ ጋር የሚቀራረብ ነው እንጂ የለም እኮ እንደዛ ከሆነ እኮ በመጽሐፍ ቅዱስ ማህበር ተተርጉሞ የመጣ መጽሐፍ ካልሆነ ምንም ተቀባይነት የለውም። ይሄ የፕሮቴስታንት ነው መጽሐፍ ነው ብሎ ክሌም ማድረግ አይቻልም። ፕሮቴስታንት ብቻውን አንቀበል ይበሉ ከፈለጉ እነሱ ግን ለምሳሌ እንደ አንድ ፕሮቴስታንት እሱ አንተ ነህ የማትቀበለው ግን ኦሮምኛ ብመጣ ማለት ኦሮምኛ ብመጣ እኛም ስጣቸው እኔ የምልህ ኢቭን የኦሮሚፋ ተናጋሪ የሆኑ ጴንጤዎች የሚጠቀሙበት መጽሐፍ ቅዱስ አላቸው የላቸውም? እኔ እኔ ማውቀው እነሱ የኛ የሚቀበሉት ነው። የዓለም አካባቢ በጣም ሁለት ሶስት የኦሮምኛ ቸርቾች አሉ። በቸርቻቸው በጣም የሚይዙት 54ቱን ነው የሚይዙት። አማርኛውን ነው የሚይዙት። አማርኛውን ነው የሚይዙት። ኦኬ ከኦሮሚፋው ይልቅ አማርኛውን ነው የሚይዙት። ከዛ ኦሮምኛ የላቸውም። የኦሮሚፋ ተናጋሪዎችስ እኮ ነው አሁን እኔ አማርኛ አላቸው። ኦሮምኛ ተናጋሪዎች አላቸው። ሲሶ በደንብ ነው ይዘው ማየው መጽሐፍ እኮ ኦልሬዲ እንትን እኔ አብዛኞቹን እኮ ነው የማውቀው። የሚይዙት 54ቱን ነው የሚይዙት። ኢቨን ቤተክርስቲያን ውስጥ ራሱ የሚሸጠው መጽሐፍ ኦሮሚፋ ተናጋሪዎቹስ እሱማ አማርኛ የሚችሉ ናቸው። ኦሮሚፋ ተናጋሪ ብቻ ይሁን። እኔ ይህን መጽሐፍ ቅዱስ ግን እኔ ራሱ ለምሳሌ ዛሬ ገና ይሄኛውን አይደለም ይሄኛውን መጽሐፍ ቅዱስ ማለት ወርሰው የኦሮሚፋ ተናጋሪ የሆኑ አላቸው ወይ? አንተማ ላታክሲዋለህ፣ እኔም እኮ አላውቅም። አንተም በምን ታውቃለህ? ይኖራቸው ታች ያላችሁ እስቲ ፕሮቴስታንት ሆናችሁ ኦሮምኛ መጽሐፍ ቅዱስ የምትጠቀሙ ሰዎች ካላችሁ እስቲ አንድ ቁጥር ላኩልና እርግጠኛ ሆኜ ይኖራል እዚህ ውስጥ ኦሮሚፋ መጽሐፍ ቅዱስ ያለው ፕሮቴስታንት ይኖራል። አለ እኮ ብዙ ህትመት አለ ሰዎች። ኦኬ የተለያዩ ህትመቶች አሉ። ህትመቱ ግን ማንም ዝም ብሎ ማተሚያ ቤት ገብቶ የሚያሳትመው እኮ ነው እኮ። እሱማ በወጥ በመጽሐፍ ቅዱስ ማህበር የታተመ ገና እየተሰራ ያለው ራሱ በመሰረቱ እሱም በኦርቶዶክስ ቤተክርስቲያን እንትን ማለት ነው ኢኒሼቲቭ እንጂ ያለቀና የተሰራ የለም በማህበሩ እኮ። በማህበሩ የታተመ ግን በመጽሐፍ ቅዱስ ማህበር የታተመ የኦሮምኛ መጽሐፍ ትርጉም ምንም ትርጉም የለም አሉ። በኢትዮጵያ መጽሐፍ ቅዱስ ማህበር ስማ፣ ለዚያ እኮ ነው የማደሪያ ድንኳን የሚለውን ጎዶ ብለው የተረጎሙት። የኢትዮጵያ መጽሐፍ ቅዱስ ማህበር አሳተሙ። ኧረ እባክህ እንደ የኢትዮጵያ መጽሐፍ ቅዱስ ማህበር አለ እያለ እኮ ነው። በመጽሐፍ ቅዱስ ማህበር የታተመ አለ አለማኩ። ግን የሆነ ጊዜ የመጽሐፍ አውደሪ ምናምን ተብሎ እንትን አልነበረ? ምንድነው ስካይላይት ሆቴል የዛን ጊዜ አስታውሳለሁ። የመጽሐፍ ቅዱስ ማህበር መጽሐፍቶችን እየሸጠ ነበርና የኦሮምኛ መጽሐፍ ይዞ እንደነበረ አስታውሳለሁ። ፕላስ ደግሞ ከቸርች የሚመለሱ የፕሮቴስታንት አማኞች ኦሮምኛ መጽሐፍ ቅዱስ ምናምን ይዘው አይቻለሁኝ ሲሶዬ። እና አለ እኮ የኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ የሆነ ሲሞስን ነው ቀጥታ የወሰዱት። ግን አለ እንደዛ ከሆነ አሁን ልጁ በኩቤን የጻፉት መኩታ ኢቭን ማምጣት ያለበት ምንድነው እንኳን ኦሮሚፋ በወላይተኛም አለ። የወላይታ ራሱ በማህበር ደረጃ ተሰጥቷቸዋል። የአናሲሞስ በቁቤ ተጽፎ ማለት ነው።
በቆሪንት በላቲኑ የተወሰነ ካደረጉ እንጂ ያው ነው። ተደወለላት ከመጽሐፍ ቅዱስ ማህበር ሲሱ ያን ሁሉ ስቆ ሲሶ እኮ በዚህ አቋማ በጌታ ልትባረር ነው ከዩ ጩፋ ባይዘብ እንትን ይሄ የመጽሐፍ ቅዱስ ማህበር ያላሳተመው ምናምን ካሉ ማለት ነው ግልጽ ወጥቶ ካውንስሉ የኦሮምኛ መጽሐፍ ቅዱስ በኦሮምኛ አትጠቀሙ ሌላኛ እስክናትም ማለት ነበረበት። ህዝቡ ግን ይሄን እያነበበ በጣም እየሳት ነው። በህዝቡ ዘንድ ከተሰራጨማ አስቸጋሪ ነው። ብዙ እኮ አሉ ይሄ በመጽሐፍ ቅዱስ ማህበር ያልታተሙ። ለምሳሌ ሰማያዊዋም እኮ ለምሳሌ በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ አይደለም። እንትኑ ሚሽነሪዎች የሚያከፋፍሏት ቅዱስ ማህበር የታተመች አይደለችም። ግን አዲስ ኪዳን መጽሐፍ ብቻ ያዘችው። ግን አሁን መሰለ አሁን ይሄኛውን መጽሐፍ የፕሮቴስታንት ነው ብሎ ክሌም ማድረግ አይቻልም ነው እኔ የምልህ። አሁን ፕሮቴስታንት ይዞ ስለተገኘ የፕሮቴስታንት መጽሐፍ ነው ብሎ ክሌም ማድረግ አይቻልም። ታዲያ ፕሮቴስታንት የያዘውን የማን ነው እንበለው? አባ እንዴ ምን እናድርግ? እነሱ ለምሳሌ በኦሮሚያ ክልል እሺ፣ ለምሳሌ ቆይ ሙሌና አንዴ ከይቅርታ ጋር ሙሌ አንዴ በጣም ከይቅርታ ጋር ና አንዴ። ሙሌ ማን ነው? ሲሶይ አንዴ እዮባ በጣም ሲሪየስ የሆነ ኢሹ ስለሆነ አንዴ ቆይ እኩስ ሙለታ ነው ወይ? ሙለታ ማለት ነው እና ሱሪን ፈይቻ ታዲያ ሙለታ ስለ ኦሮምኛ ምን ያውቃል? አይደለም። አይ በመጽሐፍ ቅዱስ ማህበር ድንገት ከመጽሐፍ ቅዱስ ማህበር ጋር ያለው ኢንፎርሜሽን ካለ ወንጀሪ ሲጨንቅ በቃ ሰማይ ሊቋጥጥ ነው እንዴ? ማጣራው ሰው የለም። እስቲ ጠራ ማን ሆኖ ነው? ይሄ መጽሐፍ ቅዱስ በፍጹም የኛ መጽሐፍ አይደለም። ጌታን አይደለም እኮ ሙለታ ደንስማው እንግዲህ ሙሌ እንኳን ደህና መጣ። እንዴት ናችሁ ቤተሰብ? ሰላም ነው? ሲስ አለው ገና እንደገባ ነው። ርዕሱንም ሳታውቅ ነው ገባ ያልኩ። አንድ የኦሮምኛ መጽሐፍ ኢብን የሚባለው ልጅ ከፍቶ ነበር። እሺ ማህበር ያሳተመው የኦሮምኛ መጽሐፍ ቅዱስ አለ እንዴ? የኦሮምኛ ትርጉም መጽሐፍ አለ እንዴ? እንግዲህ ይኖራል ማለት እኔ የወላይትኛ መጽሐፍ ቅዱስ ለምሳሌ ከኛ ባይብል ኮሌጅ የሄዱ ሰዎች አሉ ተወክለው ማለት ነው። ወላይትኛ የሚችሉ ስራ ሄዱ ነው ወይስ ለትርጉም ስራ ገና ሄዱ ማለት ነው? አዎ ለትርጉም ስራ ተመርጠው የሄዱ ሰዎች አሉ። ያዩ ከወንጌል አማኝ ከሌላም ቦታ አሁን ከኦርቶዶክስም ይሄዳሉ፣ ከወንጌል አማኝም እንደዛ ሄደው እንትን ይላሉ። ስለዚህ የኦሮምኛም በዛ መንገድ ነው ሊሆን የሚችለው ብዬ የማስበው። መጽሐፍ ቅዱስ ማህበር በዛ መንገድ ከዛው አካባቢ አሁን ለምሳሌ በኦሮምኛ የሚችሉ በወንጌል አማኝ ውስጥ ቦታ ያላቸው ሰዎች ወይም የሚያውቁ ቋንቋን የሚያውቁ ማለት ነው ኦሮምኛን የሚያውቁ ከዛ ደግሞ ግሪክን ያውቃሉ ተብለው የሚታሰቡ ሰዎች ተመርጠው የሚሄዱ ይመስለኛል። እንደዛ ነው የሚሆነው። ግን አሁን ምን መሰለህ ሙሌ፣ አንድ መጽሐፍ ቅዱስ አብዛኞች በኦሮሚያ ክልል ላይ ይህንን መጽሐፍ ነው የሚጠቀሙት ብሎ አንድ ወንድማችን ከፈተ። አብዛኛው ፕሮቴስታንት ይህንን መጽሐፍ ነው የሚጠቀመው ብሎ ከፈተ። መጽሐፉ ሲነበብ ሙሉ ለሙሉ የጆባዎች መጽሐፍ ነው። የጆባ አይ አይደለም አባ፣ የጆባዎች ሙሉ በሙሉ የጆባ ነው አይደለም። ኧረ የጆባዎች ራሳቸውን ችለው ወደ ኦሪንፋ ተርጉሟል። አዲስ ዓለም ተርጓሚ ኒው ወርልድ ትራንስሌሽን በሚለው አላቸው እነሱ እየተባለ ነው። አይ ዞሮ በመጽሐፍ ቅዱስ ማህበር ለምሳሌ አሁን ትግርኛም በመጽሐፍ ቅዱስ ማህበር የታተማለ። ከመጽሐፍ ቅዱስ ማህበር ውጪ የሚታተሙ መጽሐፍቶች አሉ ወይ ከሆነ ይኖራሉ፣ እንደዚህ ራሳቸው የሚተረጉሙ። ነገር ግን በመጽሐፍ ቅዱስ ማህበር በእያንዳንዱ ቋንቋ ወደ መጽሐፍ ቅዱስ ማህበር በመሄድ የትራንስሌሽን ስራ ይሰራል። ያንን እኔ ያውቃለሁ ነው እኮ በመጽሐፍ ቅዱስ። እኔም እኮ የምለው እኮ በመጽሐፍ ቅዱስ ማህበር አንድ መጽሐፍ እውቅና ተሰጥቶት ካላለፈ ተቀባይነት የለውም። ምንም አይነት የትርጉም ስራ በመጽሐፍ ቅዱስ ማህበር ካላለፈ እውቅና የለውም ነው እኔ እያልኩ ያለው። ማን ያለው? እንደዛማ ከሆነ
እንደዛ አይደለም። አይ እንትን ነው እንጂ ይሄ በመጽሐፍ ቅዱስ ማህበር ግዴታ በዛ በኩል ካላለፈ ተቀባይነት የለው የሚባል ነገር እኮ የለም። ተቀባይነት አለው የለው የምትለው እሱ ምን ሰብጀክቲቭ ነው ማለት። ለምሳሌ እኔ እናንተ ስናወራ እንደ ሁላችንም ሊያማክል የሁላችንም ማለት እንትን ብሎበት ተሳትፎበታል ምናምን በሚለው እንደዛ ልትል ትችላለህ። ግን ይህ የኦርቶዶክስ የካቶሊክ የፕሮቴስታንት ምናምን ነገር ሳይሳተፉበት እንደዚህ ተሰባስበው ማለት ነው ፕሮቴስታንት ብቻቸውን እየሆኑ የሚያሳትሙት መጽሐፍ ቅዱስ የሀገር ነው የአሸን ማለት ነው። የእንግሊዝኛው ካልክ የሀገር እነ የናይቪን ጨምሮ ታዋቂዎቹ ሁሉ የፕሮቴስታንቶች ብቻቸውን ነው የሚሉት ብዙዎቹ። ይኸው የዚሁ ምንድነው ስሙ የአዲስ መደበኛ ሙሉ ህይወት ምናምን እነሱንም እኮ ኦርቶዶክሶች እየተሳተፉበት እኮ አይደለም። ኖ አሁን ለምሳሌ አዜ ፕሮቴስታንት አሁን ለምሳሌ የኛውን እንደ አንድ ፕሮቴስታንት አማኝ ይህንን መጽሐፍ ለምሳሌ ልጁ ገልጦ ያነበበው መጽሐፍ ትቀበላለህ ወይ ብትለኝ እኔ አልቀበልም። እንዲናርግ ይቅርታ ማስተገበኝ ማለት ለምሳሌ ደሙሌ አንዱን አንብብለት። ቆይ ለምሳሌ ይሄ መጽሐፍ ቅዱስ ነው፣ እስቲ አንዱን አንብብለት። ችግር የለውም አነባለሁ። ግን ማለት አንተ የምታምነው አንድ ኦሮምኛ ጴንጤ መጽሐፍ ቅዱስ ያለው ሰው ማለት አስገባና እኔ ካነበብኩት ሌላ መጽሐፍ ቅዱስ ካነበበ ያኛው እንቀበላለን ማለት ይሄኛው አትቀበሉም። ምንም ከአሁን እነሱ አሳጫለሁ እኔ መጽሐፍ ቅዱስ ራሴ ማለት ለምን ከወንድሞች ጋር ስለምሰራ ያሱ ይሄን ጸልይ በኦሮምኛ ማለት ነው። ይሄኛው ትክክለኛ ጴንጤ ይሄን አትቀበሉ ብዬ በዛም እመክራቸዋለሁ። እና የሮሜ 3ን አንብብለት ይብድ ተጠቁኒሽ የሮሜ 3 አይደለም የሮሜ 3ን ያንብቡ ችግር የለው አይደለም። ለምን አይደለም እንዴ? የጆባ ከሆነ ማርቆስ 16 ያለውን ከ8 በኋላ በጆባ እንትን ላይ የለም። እሺ ሮሜ 3 አንብቦና የማርቆስንም ታነበዋለህ። ሮሜ 3 ኧረ ብዙ አሳይከ ችግር የለም እሱ በጣም ችግር የለውም። ብዙ አሳይከ ኢቭን ሰው እንኳን የሥላሴ ትምህርት ስህተት አለበት የምትለው ላይ ለምሳሌ አውጣ። ቆይ ወንድምነት ኧረ እሱ መሰለኝ ችግር የለም። ከሮሜ 3 ከቤትም አለ ዮሐንስ 5:30 አምብሄልኩና እሱ ማሳይከው ማለት ነው። አሁን ከሮሜ ጀምሮ ይሄ መጽሐፍ ሥላሴን ይቃወማል የምትለው ፓርት ላይ ሄድና አንብብ። ቆይ አሁን አንተ እኮ ሥላሴን ተቃወመ ሳይሆን መጽሐፍ ቅዱሱ ተበርዟል ችግር አለበት የለበትም ነው አይደል? ዋናው ቁም ነገር። ስለዛ ከሮሜ 3 ጀምር ችግር አለበት የለበትም የሚለው አምላክ መሆኑን ይላል ሲሳይ። እሱን ከፈለክ አሳያለሁ። ኢየሱስ ክርስቶስ አምላክ መሆኑን ይላል። ሥላሴ ወንድሜ ዋናው ሥላሴ ላይ እንዲህ ከሥላሴን ጀምር አትሉ አሁን እሺ አንዴ እስኪ ኦኬ ዮሐንስ 5:3 አነባለሁ። ዮሐንስ 5:30 አነባለሁ። ኦኬ እሺ ሮሜ 3:28 እንዲህ ይላል namni seera abbomu hojjechuudhaan utuu hin ta'in ሰው ሕግ የሚያዘውን በመፈጸም ሳይሆን አምኑ duwwaadhaan waaqayyo irratti qajeelaa akka ta'u cimsinee sin barsiifna ያለ በማመን ብቻ በእግዚአብሔር ዘንድ ጻድቅ እንደሚሆን አጥብቀን እናስተምራለን። ለአልፋ ሼር ሲ ባይዘው አልፋ ይሄንን በጣም ነው ባለፈው ከአንዱ ጋር ዲቤት የገባበት እና አልፋ ይባል ካለ አስገባበት። እሺ ሲስ አሁን ይሄ ምንድነው ተበርዟል እዚህ ጋር ሲስ አይደለም ወንድሜ። አሁን ይኸውልህ እንትን ለሂድ ሥላሴ ለሂድ እኮስ ተበርዟል መጽሐፍ ቅዱስ በዚህ ላይ ተበርዟል። ኧረ ፖዞን ወጣ እንዴ ወንድሞቼ አልተበረዘም እንዴ ነገር እንዴት ነው? ወይስ ብቻ አለው የኛ ላይ ብቻ ሲኖር እኮ ቢኖርም ደስ ይለዋል እንዴ? አልተበረዘም እንዴ ነው እንዴ? አርገኝ ላሳይህ የአዲስ ዓለም ትርጉሙን ሮሜ 3 እዚህም የተለየ ነገር እንደሌለው ማለት ነው። የተለየ ነገር ይሄ አዲስ ዓለም ትርጉም ነው። ያው ቆይ ላሳይህ ነው። አሁን ያነበብከው ነገር በአዲስ ዓለም ትርጉም በትግርኛ መጽሐፍ ቅዱስ ትርጉም ሐዲስ ዓለም ይላል። ያው የተለየ እንዳልሆነ ላሳይህ። ይሄ የጆባ ነው የትግርኛውን ማለት ነው። እሺ ስለዚህ 28 ላይ የተለየ ነገር 28 ስላልተለየ ኦልሬዲ በዛ መመዘኛ ወስደን አልተለየም ልንል አንችልም። ይኸው ምን ይላል? ከመይሲ ሰብ ብዘይ ግብር ይላል። ብዘይ ግብር ሕጊ ያለ ሕግ ስራ ማለቱ ነው። በእምነት ከም ዝጸድቅ ገይርና ኢና ንሓስብ ይላል። ስለዚህ ይሄ እንደዛ በማለቱ ምን ማለት ተርጉምልና ሙሊ እና እንትን ትግርኛ የሚችል ሰው ደግሞ እናስገባለን። በጣም ቆንጆ
ይኸው ምን ይላል በግልጽ የሚለው ብዘይ ማለት ያለ ማለት ነው። ሰብ ብዘይ ግብር ሕጊ ማለት ሰው ያለ ሕግ ስራ በእምነት ማለቱ ነው። ከምዝ ጸድቅ ገርና እና እንሐስብ ማለት እንደሚጸድቅ አርገን ነው። ቀጥታ ሲተረጎም አርገን ነው የምናስበው። እሱማ ትክክል እኮ ነው። አማርኛውም እኮ እንደዛ እኮ ነው የሚለው። ምን በአማርኛውም እኮ እንደዚህ ሰው ያለ ሕግ ስራ በእምነት እንዲጸድቅ እናያለን የሚለው እሱ በአማርኛውም እንደዛ ነው የሚለው። ምንም ችግር የለም። የቅድሙ የተነበበው የኦሮሚፋው ላይ ግን ሰው ያለ ሕግ ስራ በእምነት ብቻ የምትለዋን ቃል ለመጀመሪያ ጊዜ ሉተር ነው የጨመረው የጀርመንኛው ትርጓሜ ላይ። አሁን እዚህ ኦሮሚፋው ላይ አለ እየተባለ ነው። ተበርዟል አልተበረዘም ብቻ የምትለዋ ቃል መጨመሩ አይደለም። ወንድማችን ስላሴ ላይ አውጣው እኮ ስላሴ ቆይ አሁን ሁለት ያመጣው ምን ባይዘው ማይነጻጸር ነገር ነው። ምክንያቱም አማርኛውም ላይ ያለ ነው እንደዚህ አይደለም የኦሮምኛው እያለን እኮ ነው። አሙለታ ለአማርኛው ምስክር ነው ያቀረበው እንበለው በትግርኛው አረቀይሱ እንትን መኩር ፍቻለ ኦሮምኛ ሰው ዳነ ማለት በኦሮምኛ ምን ማለት ፈዬ ነው አይደለም የሚሆነው በኦሮምኛ ሲሆን ኦኬ አንደኛ ጴጥሮስ መልእክትን ምን እንዳደረገው ታውቃለህ። ይሄ መጽሐፍ ማለት ነው። አንደኛ ጴጥሮስ ሲጀመር ይሄ የዛሬው ውይይታችን ሲጀመር ሮሜ 3 ነው። ከዚህ ውጭ እንኳን አንወጣም። እንደውም ይሄን ያክል ርዕስ ያማል እንዴ እኮ ሳውን ተበርዟል አልተበረዘም ነው። በእምነት ብቻ ብለው መጨመራቸው ተበረዘ አልተበረዘም። ሙለታ ምን ትላለህ? አይደለም ቆይ የአዲስ ዓለም ትርጉም መሆኑን ለማወቅ ላለማወቅ ከፈለጋችሁ ግን የማርቆስን ቢታይ ጥሩ ነበረ። አይደለም ነው አሁን ሮሜ ላይ ጥሩ ነው። የአዲስ ዓለም ትርጓሜም እኮ ሊሆን ይችላል። ይሄ ባይዞ የእንትኑ የኦሮሚፋውን እንደተባለውም የሐዋ ምስክሮች ተርጉሞት ሊሆን ይችላል። ግን ማርቆስ ኮንስ ነው ቆይ ኢቭን አንዴ ከሱ በፊት ይሄ ተበርዟል አልተበረዘም በዚህ ይሄ ቃል ተበርዟል አልተበረዘም ብቻ ማለታቸው ዋናው ርዕሳችን ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ አይደለም እኮ ተበርዟል አልተበረዘም ተበርዟል አልተበረዘም ምን ይንገረንና በሮሜ 16 እናመሳክራለን። ይሄ ትክክል ስለሆነ እኮ ሌላኛው እንዴ ይሄ ትክክል ነው። ትክክል ከሆነ ብቻ የሚለውን በግሪክ አሳየኝ። የጨነቀለት ኧረ ሲሶ አሳየን። ወንድማችን አሁን እንትኑን ክፈቶሽ። ቆይ የሙለታን ሀሳብ ልስማ አንዴ። ሲሶዬ ይቅርታ ሙለታ መሰላለ ብቻ የሚለው ከመግባቱ አንፃር ኦኬ ሁለቱም ነው ያለው። ያለ ሕግ ስራ ያለ የሚለው ነው አሁን እሱ ያውት የሚለው ነው አይደል? ያለ ሕግ ስራ በእምነት ብቻ የሚለው ነው። በእምነት ብቻ ላይ ነው። ያለ ሕግ ስራ ላይ እንስማማለን። ያለ ሕግ ኦኬ በጣም ቆንጆ። አሁን ብቻ የሚል አለ ወይ በግሪኩ ካልከኝ ብቻ የሚል የለም። ብቻ የሚል ስለዚህ አሁን ይሄ ተሳስቷል እንበለው። ኦሮምኛ እንትን ነው አሁን መጽሐፍ ቅዱስ ሲተረጎም ቃል በቃል የሚተረጉሙ ሰዎች አሉ። ቃል በቃል ማለት ነው። ያተርጓጎም ሕግ አለ። ከዛ ደግሞ ቴዎሎጂውን ብቻ ጠብቀው ይተረጉሙ ይችላሉ። ኮንሴፕቱን አውዱን ብቻ የተለያየ የስነ አፈታት እንትን አለ። ይሄ ብቻ በመግባቱ ስለዚህ ይሄኛው ምንድነው እኮ ይሄኛው ምንም አይነት ቴዎሎጂካል እንትን ፋላሲ ሊያመጣ የሚችል አይደለም። ማለት የዶክትሪን ችግር የሚያመጣ አይደለም። ስለዚህ በረዙ ልንለው አንችልም። አዎ እሺ ወደ ሌላ ሲስ በጣም የሚገርም ሀሳብ እኮ ነው ያነሳው። በመጀመሪያ ደረጃ እስቲ በዚህ መልኩ አሁን እውቅ የሆኑ የእንግሊዝኛ ትርጉሞች የራሳቸው የፕሮቴስታንቶች በዚህ መልኩ ይተረጉሙታል። እምነት ብቻ ብለው አሁን በዚህ ጊዜ ያሉ እውቅ የሆኑ የእንግሊዝኛ ትርጓሚዎች የራሳቸው የፕሮቴስታንቶች ሊትራል ትርጓሚ የሚሆን በኤኒ ሚንስ ሲሆን እንደዚህ ብቻ የሚለውን ቃል ጨምረው አሎን የሚለውን ማለት ፌዝ አሎን ብለው በዚህ መልኩ ይተረጎማል። የራሳቸው የፕሮቴስታንቶች ራሱ እንግሊዘኞች ውስጥ ሙለታ ነው። በዚህ ጉዳይ ላይ ኦፍኮርስ ሪሰርች አልሰራሁም። ማለት ምንም ያየሁት ብዙ ይህንን ጥናት አላደረኩም። ብቻ ብለው ተርጉመዋል አልተረጎሙም የሚለውን ነገር የተወሰኑትን አሁን በእጄ ላይ ያሉትን ላይልህ እችላለሁ። ግን ከዚህ በፊት
ምን ብለው ተርጉመዋል የሚለውን ነገር አኩስ እስቲ ያለውን እስቲ ቼክ አድርግልን። የፕሮቴስታንቶች በእጄ ላይ ያለው ካለም በነገራችን ላይ የዶክትሪን ለውጥ ያመጣሉ። አሁን እሱ ወደ ሌላ ክርክር እንዳያመራን እንጂ ሊያመጣ ይችላል። ያለ ህግ ስራ ሲል በቃ የህግ ስራን ነው ኤክስክሉድ ያደረገው ወይም ደግሞ ወደ ጎን ያወጣው የህግ ስራ ነው። ችግር የለብንም ከዛ አንጻር ከሆነ ግን እምነት ብቻ የምትል ቃል ካለች በመጽሐፍ ቅዱስ ደረጃ እምነት ብቻ የሚል ቃል ሲቀመጥ አንዳንዶች ሚስጥራትንም ምናምንም ወደ ጎን ሊያደርጉበት ስለሚችሉ አሁን የፔንቴኮስታል ቴዎሎጂ ውስጥ እንዳለው የዛን ጊዜ ቴዎሎጂ ላይም ችግር ያመጣል ብለን እንናገራለን። መጽሐፉ ካላለ አላለም ነው። ዝም ብሎ እያመጡ ቃልን እየጨመሩ በፕሮቴስታንት ውስጥ እምነት ብቻ የሚል ትምህርት ስላለ ከ5ቱ ሶላዎች ወይም ብቻዎች ውስጥ አንዱ ስለሆነ እሷን በሚመታ እሷን አብሮ ከእሷ ጋር ክሊክ በሚያደርግ መልኩ እምነት ላይ ሌላ ብቻ ተብሎ ተጨምሮ የሚሄዱ አስቸጋሪ ያደርገዋል ነው። አሁን እዚህ ላይ እየተነገረ ያለው አውዱን ስንመለከተው እምነትን ከህግ ስራዎች ገለል አድርጎ ስለ እምነት ተናገረ እንጂ ከሚስጥራት ገለል አድርጎ እየተናገረ አይደለም። ብቻ የሚል ቃል ከመጣ ግን ምናልባት እንደዛ ሊያስመስል ስለሚችል ችግር ይፈጥራል ነው እያልኩ ያለሁት። ግን እስቲ እጅ ላይ ያሉትን የፕሮቴስታንቶችን የመጽሐፍ ቅዱስ ተርጓሚዎችን ያወጣቸውና የምር አሁን በዚህ መልኩ የተረጎማሉ የሚለውን ብቼክ ብናደርገው ያሉትን እጅ ላይ ያሉትን ለጊዜው ማለት ነው። ጋይሰን አለው ወገኖች ዲሶ አለ ሮሜ ምዕራፍ 3 ቁጥር 28 ላይ ነው ያለ ነው። ቴንክ ዩ። እኔ እኮ አልተረዳችሁኝም እኮ እኔ አሁን ዋናው ሐሳብ ስለዛ በቃ እንለፍና ማለት ነው። ከዚህ ግን ምንድነው ፌር የምንሆነው እንዴት ስንሆን መሰላችሁ? አሁን ለጴንጤ ሲሆን ብቻ እያልን እየጨመር ምን እያልንም ቢሆንም አልተበረዘም ካልን ጂኦቫስ ዊትነሶችን ገባኝ አይደለም ብቻ ብሎ ሲጨመር ይሄ አሁን የጴንጤ አይደለም እንበለው ይህን ትርጓሜውንና ማለት ነው። ግን አትሊስት ግን እዚህ ሮሜ 3:28 ላይ የሌለ መጽሐፍ ቅዱስ ላይ የሌለ ግሪኩ ላይ የሌለ ዝም ብሎ ብቻ የሚል ቃል ጨምረው እምነት ብቻ የምትል ትምህርት ስለምትታወቅ ይሄንስ ብቻ ግን ብቻ የምትል ቃል ተጨመረች እና እንደዚህ ሲሆን ተበርዟል አንልም አላችሁ አይደለ? ብቻ የሚል ጨምሮ ቆይ አንዴ ተበርዟል ብቻ የሚል ቃል ተጨምሮ ግን ተበርዟል አንልም ካላችሁ በቃ የአበባ ምስክሮችም የሆነ ነገርን ቀየር አድርገው በቃ ተበረዛ አንልም ቢሉ ምንም ችግር የለውም ማለት ነው። ይሄኛው አጠቃላይ 54ቱ ላይ እንዳለ አስቀምጦት ራሱ ብናገኘው አሁን ይህ መጽሐፍ ቅዱስ አንዳንድ ክፍሎችን ብናጠና እኮ ትክክለኛ ትርጓሚዎችን እኮ እናገኛለን። በአንድ ቃል ግን የመጽሐፍ ቅዱሱ ትክክለኝነትና ትክክል አለመሆን አይወሰንም። አጠቃላይ መጽሐፍ ቅዱስን ኦቨር ኢቫሉዌት ስናደርገው ይሄ የፕሮቴስታንትን አስተምሮ የማይወክል በስላሴ የሳተ ትክክል ያልሆነ መጽሐፍ ነው። እኔ ፕሮቴስታንቶች ይህን መጽሐፍ እንደ መጽሐፍ ቅዱስ ይጠቀማሉ ብዬ አላስብም። እኔ ምክንያቱም አሁን እኮ እሱ አይደለም እኮ አሁን እኮ የእናንተ መጽሐፍ ነው አይደለም ዋናው ነገር አሁን እየተነጋገርን ያለው ለጊዜው ማለት ነው። እሱ ቀጣይ የምንመጣበት ይሆናል። አሁን ግን እያልኩ ያለሁት ምንድነው ሲስ ሮሜ 3:28 ላይ በቃ እንደዛ የሚል የለም ብቻ የሚል የለም። ሙስሊም ነው ክርስቲያን ነው። አንዴ መኩታ አንድ ሰው ከታች ምን አለ? ከእኛ ጥላቻ ወጣ ለአንድ ጴንጤ በጣም እኮ ነው የሚያስቁ ክርስቶስን ከአንተ ጥላቻ ሳይሆን ቆይቶ ወደ ነገሩ ምንም አለ። ይለፍ። እኔ ለፕሮቴስታንት ጥላቻ የለብኝም። ቢኖርብኝ ከሲሶ ጋርም በዚህ ደረጃም አልቀራረብም። አለቀ። ያው እሱ ፕሮቴስታንት ስለሆነ ማለት ነው። ግን ኦነስት መሆን አለብን ለምናያቸው ነገሮች አንዳንዴ ማለት ነው። ለምሳሌ አሁን እንደተነሳው ሮሜ 3 ላይ ብቻ የሚል ቃል ከሌለ የለም ነው አለቀ። ግን እንደዛ ከተጨመረ ግን የሌለ ነገር ግሪኩ ላይ ምናምን የሌለ ነገር አምጥቶ ከጨመሩ ማንም ይሁን ማን ከጨመረ ስለዛ ይሄ ነገር ስህተት ነው ሊባል ይችላል አይደል? ሊታረም ይችላል። ምንም ህትመቶች እኮ ችግር የለውም። ስህተት ሊገባባቸው ይችላል። ምንም ኖርማል ነው። በአንድም በሌላ ምክንያት የመጽሐፍ ቅዱስ ትርጓሚዎች ህትመቶች ምናምን ስህተት ሊገባባቸው ይችላል። በተለያየ አጋጣሚ ማለት ነው። ምን ይደረጋል? ቀጣይ ላይ ታርሞ ይወጣል። አለቀ። አስቀድሞ ከነበሩ ቋንቋዎች አንጻር ምናምን እየታየ ግን ይሄ የተጨመረው ነገር ግን እንደተጨመረ ሆኖም አልተሳሳተም የሚባል ከሆነ በቃ የአበባ ምስክሮችም ከሆነ ይህን ያሳተሙት ሌላውንም በቃ አልተሳሳትንም ማለት ነው። እናንተ ያንን ግሪኩ ላይ የሌለ ነገር ስንጨምርላችሁ እንዲሁ ከተቀበላችሁን
ይህንን በቃ ተቀበሉን ማለት ይችላሉ። መብታቸውን ያስኬዳል ማለት ነው። የአዋ ምስክሮች ትክክል ናቸው ያስብላል። እንደዛ ከሆነ በእናንተ አካሄድ እንሂድ ከተባለ ስለዛ ስህተት የሆነውን ሁሉንም ስህተት ነው እያለን እንሂድ። ለምሳሌ ይሄኛውም ስህተት ከሆነ ይህንን ስህተት ነው እንበልና እምነት ብቻ ብሎ መጨመሩ ማለት ነው መጽሐፍ ቅዱስ የሌለውን ነገር መጨመሩ ስህተት ከሆነ በቃ ይህን ስህተት ብለን እንቀጥልና የአዋ ምስክሮች ጭማሪም ከሆነ የሌሎችን እያየን ስህተት ነው እንላለን ማለት ነው። እንደዛ የተሻለ ይመስለኛል። አኬ ይሄ መጽሐፍ ተበርዟል። ምን አልከኝ? ይሄ መጽሐፍ ተበርዟል። አይ ስህተት ሊገኝበት ይችላል ወይ ከሆነ ስህተት ሊገኝበት ይችላል። ህትመቶች የትኛውም ህትመት ስህተት ሊገኝበት እንደሚችል ይታወቃል። እሺ ምን የሚል አግኝተህ ነው? እስቲ በአረፍተ ነገር ደረጃ በግሪክ ላይ የሌለ ነገር ይዞ ብታየው ምንድን ነው ልትል የምችለው? ከየት አመጣው የሚለውን ታየዋለህ። ግሪኩ ላይ አሁን ግሪኩ ራሱ የተለያየ ቅጂ አለ። ግሪኩ ራሱ አንድ ግሪክ እኮ አይደለም ማለት አንድ የግሪክ ቴክስት አይደለም ያለው ራሱ የመጽሐፍ ቅዱስ በጣም በርካታ የግሪክ ቴክስቶች አሉ። አንዳንዱ የግሪክ ቴክስት ላይ የሆነ ቃል ይኖርና አንዳንዱ ቴክስት ላይ ግን ላይኖር ይችላል። ልክ ብዙ ጊዜ እንደሚጠቀሰው ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው የሚለው ላይ ሞኖጌኔስ ቴዎስ ነገር የሚለው ላይ ኤኒዌይስ ሞኖጌኔስ ቴዎስ ነገር የሚለው ላይ ለምሳሌ እዛ ላይ አንድ አምላክ አንድያ ልጁ የሚለው ላይ አምላክ የሚል ይጨምራል። እዛው ልጁ የሚለው ላይ አብሮ አምላክ የሚል ማለት ነው። አንዳንዱ የግሪክ ቴክስት ላይ አምላክ የሚል ይጨምራል፣ አንዳንዱ ላይ ግን የለም። ስለዛ ከየትኛው የግሪክ ቴክስት ላይ ተወሰደ ምናምን የሚለው እሱ ይመረመራል፣ ይጠናል ማለት ነው። ይሄኛው ከየትኛው የግሪክ ቴክስት ነው የመጣው? ይሄኛው ለምሳሌ አንዳንዱ አሁን በአሁኑ እኮ ላጠና አልችልም፣ ግን አሁን ማወቅ እንችላለን። እሺ ቀጥል። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ። ይሄ በአጭሩ ምንድነው የማርቆስ ወንጌል ላይ ሎንገር ኢንዲንግ እና ሾርተር ኢንዲንግ የሚባል ነገር አለ። የማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚያልቀው ወይስ ቁጥር 20 ላይ ነው የሚል ክርክሮች ይካሄዳሉ። እና ሾርተር ኢንዲንጉ ላይ ይሄ በአጭሩ የሚያልቀው ላይ ተንጠልጥሎ ነው ሀሳቡ የሚያልቀው። ስለዛ ተንጠልጥሎ ሊያልቅ አይችልም። ያው ሲጽፈው ዝም ብሎ የሆነች ተንጠልጥላ ሀሳብ የምትቀር ሳትሆን እዛው ጋር መደምደሚያ አይነት የሚመስል ነገር የተደረገለት ቴክስት አለ ቴክስቶቹ ላይ የራሱ ማለት ነው። አንዳንዱ ደግሞ እስከ ቁጥር 20 ነው በሚለው ቁጥር 20 ድረስ ደግሞ ታገኛል። እስከ ቁጥር 20 ድረስ እንዳለ ብዙ ማስረጃዎች ማምጣት ይቻላል አክቹዋሊ። ስለዚህ ይሄ ከሾርተር ኢንዲንጉ አንጻር እዛ ጋር መደምደሚያ የሚመስል ነገር እሱ ላይ አለ። ስለዚህ ይሄ ነገር ከየትኛው ነው የመጣው? ግሪኩ ወይም ደግሞ ጥንታውያን ሌሎች የዕደ ክታባት ሊሆኑ ይችላሉ። ነሰሰርሊ ግሪክ ራሱ መሆን አይጠበቅበትም። በነገራችን ላይ ሌላ ዳውተሮች ማለት ዳውተር ትራንስሌሽኖች ማለትም ከግሪክ የተቀዱ ሆነው የተቀመጡ ሌሎች ጥንታውያን የሆኑ ተርጓሚዎች ምንድነው እንደ vulgate ሊሆን ይችላል የላቲኑ ከዛ በፊት ያለው አይገኝም እንጂ ከተገኘ እንደነ ቬቱስ ላቲና ሊሆን ይችላል። ስቲል እሱም የላቲን ነው። ኢቨን የግዕዙ ሊሆን ይችላል ጥንታዊ ከመሆኑ አንጻር የሌሎች ጥንታዊ ቋንቋዎች የሚታይና ከዚህ አንጻር ተብሎ ሊነገር ይችላል። ብቻ የሚለው ግን በቃ የለም የትም በታሪክ ውስጥ አይታወቅም። የትኛውም ስኮላርም እንደዛ ብሎ አያስቀምጥም። መጽሐፍ ቅዱስ ላይም ሌሎች መጽሐፍ ቅዱሶች ላይም አታገኘም። ከዛ አንጻር ነው እየነገርኩ ያለሁት አሁን ብቻ ብሎ መግባቱ እያበረታቱ አይደለም። እንደዛ ይቅርታ በጣም ሙለታ ጊዜ የወሰደው እኮ ብቻን ከተለያዩ የእንግሊዝኛ ትራንስሌሽኖች ሊፈልግ ነበር አይደለ? እሱ ምን ደረሰ? ሙለታ ሲያጣ ዝም ብሎ ኖርማሊ አማርኛውን ይዞት መጥቶ ነው አጣው በለና እኛ እየጠበቅን አምፕሊፋይድ ላይ ያየው ነበረ ብዬ እየተናገርኩ ነበረ። ከዛ እናንተ እያወራችሁ ስለነበረ ጣልቃ ላለመግባት ዝም አልኩ እንጂ መፈለግ እችላለሁ። እሱ አሁን ዋናው ነገሩ ብቻ የሚለው ነገር መግባቱ የተበረዘ ነው ያስብለዋል ወይ አያስብለው? ስህተት ነው አይደለም። ያቺ ቃል ተበርዛለች ወይም ስህተት ገብቶባታል አልገባትም፣ ስህተት ነው አይደለም። ያቺ አሁን ይኸው ያቺ አለች የለችም ከሆነ የለችም፣ ግን እሷ በመግባቷ ያቺን ቴክስት እኮ ነው ሙሉ መጽሐፍ ቅዱስን እኮ አይደለም ያልኩ ሙለታ። ያ ቃል ሮሜ 3 ላይ ያለው ቃል ሲተረጉም ስህተት ነው አይደለም? ትርጉሙ እኮ ቃሉ እየነገርኩህ እኮ ነው። አሁን ቃሉ እንደ ኢንተርሊኒየር ቃል በቃል አሁን ለምሳሌ የግሪኩ ከዛ የአማርኛው ወይ የግሪኩ የእንግሊዝኛው እንደዛ ያረክ ብትሄድ በግሪኩ ላይ ያቺ ብቻ የምትለዋን ቃል የለችም፣ የለም እዛ ቦታ ላይ የለም። ያ መግባቱ ለምሳሌ ኢንተርሊኒየሩ በግሪክ እሱ ብቻ እኮ አይደለም። አሁን የእሱ ብቻ ሳይሆን ነው የምልህ
እንደ አጠቃላይ ከሊትራል ትርጓሜዎች ውጭ ያሉ የእንግሊዝኛ መጽሐፍ ለምሳሌ ኤንአይቪ ሊትራል ትራንስሌሽን ነው የሚባለው። ኤንአይቪ አዲስ መደበኛ ትርጉም ሊትራል ትርጓሜ ነው የሚባለው። ሊትራል ትርጓሜ የሚመደበው ኤንአይቪ አይደለም። አዎ አይደለም። አሁን ሊትራል ትርጓሜ አይደለም፣ ግን ብቻ የሚል ቃል ግን አይጨምርም። አዲሱ መደበኛ ትርጉም ራሱ ማለት ነው ኤንአይቪ ራሱ አይጨምርም ብቻ የሚለውን ቃል። ሊትራል ትርጓሜውም ከሊትራል የቃል በቃል ትርጓሜ ውጭ ያሉትም ብዙዎቹ እንደዚህ ይሄ ብቻ የሚል ቃልን አይጨምሩም። ለመጀመሪያ ጊዜ የጨመረው እንግዲህ እኔ እስከማውቀው በታሪክ ውስጥ ዶክተር ማርቲን ሉተር ነው። እሱ ብቻ የምትል ቃል ጨመረ። የእምነት ብቻ የሚል ትምህርትን ይዞ ተነስቶ ነበረ። ከዛ በኋላ እኔ እዚህኛው የኦሮሚፋው መጽሐፍ ላይ አይቻለሁ። እንግዲህ አሁን ሲናገሩ የሰማሁት እሱ ነው። እኔ ሌላ አላየሁም። አሁን እያልኩ ያሉት ምንድነው ይሄ እምነት ብቻ ብለው መተርጎማቸው ስህተት ነው አይደለም? ሙሉ መጽሐፍ ቅዱስን አይደለም አሁን እየጠየኩ ያሉት። ያቺ ትርጓሜ ስህተት ናት ወይስ አይደለችም እኮ ከምን አንጻር አሁን ይኸውልህ፣ ከምን አንጻር ይላል? የሌለ ቃል ከመጨመር አንጻር ነው። ብቻ የሚል ቃል ተጨምሮ እምነት ብቻ የሚል ትምህርትን ለመደገፍ እምነት የምትለው ላይ ወስደህ ብቻ የምትል ቃል ጨምረ እምነት ብቻ ምን አስባለ? ሰው ያለ ሕግ ስራ በእምነት እንዲጸድቅ እናያለን አለ መጽሐፍ። በቃ አለቀ። ምንም እኮ ማሻሻያ አያስፈልጎም። ቃሉ እውነቱን ለመናገር ድጋፍ አያስፈልጉም። የሆነ አጉልቶ የሚያሳይ ነገር አያስፈልጉም። ይሄ ቃሉ ግልጽ ነው በጣም። የሆነ አንዳንድ ጊዜ ከምን አንጻር እያልኩ ያለሁት ለምሳሌ አንድ ነገር ስህተት ነው በቃ ቃሉን መጠቀሙ ራሱ የሌለ ቃል መጨመራቸው እምነት ብቻ ብለው የሌለ ቃል ኦኬ፣ ቆንጆ። አሁን የሌለ ቃል ወደ ሌላ ትምህርት ሊመራ ስለሚችል ወደ ሌላ ትምህርት ሊመራ ስለሚችል ለምሳሌ በፕሮቴስታንቶች ውስጥ እምነት ብቻ የሚል ከአምስቱ ሶላዎች ውስጥ ብቻዎች ውስጥ አንዱ እምነት ብቻ የሚል ነው። እምነት ብቻ የሚል ደግሞ ቃል በቃል ሊገኝ አልቻለም መጽሐፍ ቅዱስ ላይ ሲፈለግ። አሁን ቃል በቃል ማለት ነው ሊገኝ አልቻለም። ቃል በቃል ሊገኝ ስላልቻለ አሁን ይህንን ሉተር ምን አደረገው? ሰው ያለ ሕግ ስራ በእምነት እንዲጸድቅ እናያለን እንቆጥራለን የሚለው ላይ በእምነት የሚለው ላይ ብቻ የምትል ጨመረና እምነት ብቻ ይኸው እምነት ብቻ ብሎ አመጣ። ስለዚህ አሁን ይሄ ምንድነው የሆነ ቤተ እምነትን አስተምህሮ ሊደግፍ በሚችል መልኩ ስለመጣ ይሄ ነገር አደገኛ ነው፣ ስህተት ነው ሊያስብል አይችልም ወይ ነው። ኦኬ፣ በጣም ቆንጆ። አሁን እዛ ሮሜ 3:28 ላይ ብቻ የሚል ቃል እኔ በማነበው መጽሐፍ ቅዱስ ብቻ እዛ አግኝቻ አይደለም ብቻ ብዬ ያመንኩት። ባይዘዌ መጽሐፍ ቅዱስ ዶሆል የመጽሐፍ ቅዱስ ቴዎሎጂ ስለ ነገረ ድህነት መዳንን ከእምነት በጸጋ ያንን በጸጋ ብቻ ነው ያንን በጸጋ የምንቀበለው ደግሞ በእምነት ብቻ መሆኑን ሙሉ የመጽሐፍ ቅዱስ ነገረ ድህነትን የሚያሳይ ስለሆነ እንጂ እዛ እኔ ብቻ የሚል ቃል አግኝቻ አይደለም ያንን ያመንኩት አይደለም። ስለዚህ አሁን ያቺ ቃል ሌላ ርዕስ ከፈትክ። አሁን እኔ አሁን አንተ በዚህ ብቻ ነው ወይ ምናምን እንደዛ አላልኩም። ሲጀመር ጸጋን መቀበያ እምነት ብቻ ነው ያልከው አንተ ነህ። ሚንስ ኦፍ ግሬስ ተብሎ ጸጋዎች በፕሮቴስታንት ራሱ ይሰጣል በነገራችን ላይ ትምህርት እና ቆይ አሁን ወደዛ እንዳታስገባኝ። ኢቭን ሚስጥራት ሚንስ ኦፍ ግሬስ ናቸው ተብሎ አንተ ባለበት በካልቪኒስቶች ራሱ ላሳየ ይችላሉ። ከዌስትሚኒስተር ኮንፌሽን ሊሆን ይችላል። ኢቭን ከራሱ ከጆን ካልቪን ትምህርት ራሱ አውጥቼ ላሳይ ይችላሉ። ጸጋ በዚህ ሊተላለፍ ይችላል የሚል እንደዚህ አይነት ነገሮችን ላሳይ ይችላሉ። ከራስ አባቶችም ማለት ነው። አሁን እያልኩ ያለሁት ግን እኔ የአንተ ትምህርት የእምነት ብቻ የሚለው ትምህርት ትክክል ነው ወይስ አይደለም? መጽሐፍ ቅዱሳዊ ነው ወይስ አይደለም? አይደለም እያልኩ ያለሁት እሱ ሊሆን ይችላል ብለን እንያዝልህ። ለአንተ እሱን ያዘውና ግን ይህንን ትምህርትን አሁን አንተ እንደዛ በላይ ያሰብከውን እንግዲህ መጽሐፍ ቅዱስን ሳነበው እንደዚህ ይመስለኛል ብለህ ያዝከው ወይም እንደዚህ ነው ብለህ እርግጠኛ የሆንክበትን ትምህርት በሚደግፍ መልኩ አሁን ቃል በቃል የለም መጽሐፍ ቅዱስ ላይ እምነት ብቻ የሚል የለም። እምነት ብቻ የሚለውን ግን ብቻ የምትለውን ቃል ጨምረ እምነት ከሚል በኋላ ብቻ የሚለውን ቃል ጨምረ እንደዚህ ማምጣቱ ወደ አንድ ተቋም ወይም የሆነ ቤተ እምነት ትምህርት እሱን ሊደግፍ በሚችል መልኩ ስለሆነ የተቀመጠው ስህተት ነው ወይስ አይደለም? ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። በቃ ግልጽ ቃል ነው። ብቻ የሚለውን ቃል መጨመራቸው አስቸጋሪ ነው። ሉተር እምነት ብቻ የሚል መፈክር ይዞ ሲነሳ ያኔ ነው እምነት የምትለው ላይ ብቻ የምትል ቃል ጨምሮ የመጣው ነው እየተባለ ያለው እኮ እያልኩ ያለሁት። እኔ ለምን ኦነስት እንደማትሆን አላውቅም። በነገራችን ላይ ስህተት የሚሆን ከሆነ ስህተት ነው። የራሴ ያዝካቸው በጣም በርካታ የፕሮቴስታንት የመጽሐፍ ቅዱስ ትርጓሜዎች ብቻ የሚለውን ቃል ጭራሽ ለመጠቀም በማይደፍሩበት ሁኔታ ውስጥ ሆኖ ሳለ እዚህ ላይ ያገኘው ብለህ ብቻ ግን በቃ ስህተት ብዬ አልጠራም ማለት በጣም ያስቸግራል። ይኸውልህ ከምን አንጻር ይኸውልህ አሁን አንተ ምንድን ነው እያረክ ያለው መሰለህ? እኔ በአንተ ሳይድ እንደሆንና አንተ ያየኸውን ነገር አይቼ ከዛ
አንተ የትምህርት ስህተት እንደሚያመጣብህ ግልጽ ነው። ስለዚህ ያ ስለሆነ እኔም በትክክል ላኬ የትምህርት ስህተት ያመጣበታል ወይ ደግሞ ሌሎች ቤተ እምነቶች ትምህርት ስህተት በት መንገድ ነው ጀጅ ማረገው። እኔ በቆምኩበት ትምህርት በቆምኩበት የስነ መለኮት እንትን ነው ጀጅ ማረገው እንጂ እኔ ለዛሬ ኦርቶዶክስ ሆኜ ጀጅ አላረግም። ስለዚህ በግልጽ እየነገርካለሁ ከኛ አንፃር አይተውጣርም ጀጅ የምታረገው ግሪኩ ላይ የለም የሌለ ነገር ጨምረህ እኮ ከኛ አንፃር እኮ አይደለም እያየህ። ይሄ ማለት ምን ማለት መሰለህ? ኢየሱስ ክርስቶስ አምላክ እንደሆነ እኔም አንተም እናምናለን። ኢየሱስ ጌታ እንደሆነ እናምናለን እኔም አንተም። የክርስቶስ ጌትነትን የምታመን ከሆነ ማለት ነው የክርስቶስን ጌትነት ስላመንክ ብቻ ለምሳሌ የሆነ የመጽሐፍ ቅዱስ ክፍል ዝም ብዬ የሌለ እኮ ነው ዝም ብዬ ወስጄ እኔ ኢየሱስ ጌታ ነው ብዬ አሁን ድጋሚ ብጨምር ስህተት ነው ወይስ አይደለም? እኔ ራሴ ዝም ብዬ ብጨምር የሌለ ነገር መጽሐፍ ቅዱስ ላይ የእግዚአብሔር ቃል ላይ የሌለ ብጨምር ትምህርቱ ትክክል ነው ብለህ ብታስብ ራሱ አንተ እንደራስህ ማለት ነው። በእርግጥ እኔም አንተም አሁን እዚህ ላይ ስለምንስማማ ቀላል ሊያደርገው ይችላል። ግን ስላመንን ብቻ ዝም ብለን እያመጣን የእግዚአብሔር ቃል ላይ እንጨምራለን። የኢየሱስን ጌትነት ስላመንን ብቻ እየመጣን ኢየሱስ ጌታ ነው የሚለውን ዝም ብለን የእግዚአብሔር ቃል ላይ ይጨምራል። በቃ እንደወረደ ታቀበላለህ፣ አለቀ፣ እሱን ታነባለህ፣ አለቀ እንጂ ዝም ብለህ አትጨምርለትም። በተለይ እምነት ብቻ የሚል ሲሆን ደግሞ አልኩ የቅርብ ጊዜ በመፈክር ደረጃ የመጣው በእነ ሉተር ሰዓት ስለሆነ በመፈክር ደረጃ ነው ያልኩት። በጣም በማጮህ ደረጃ የመጣው በዛ ሰዓት ስለሆነ እምነት ብቻ የሚል ነገር ያኔ ሲመጣ ከእሱ ጋር ተያይዞ ነው ለመጀመሪያ ጊዜ ይሄ መጽሐፍ ቅዱስ ክፍል ብቻ የምትል ቃል ተጨምሮ ያየነው ነው እየተባለ ያለው። እንግዲህ ወጣ እንዴ? አይ ብቻ አሁን ይሄ ቀላል ነገር ነው። ለምን እንደዚህ ፕሮቴስታንቶች መጽሐፍ ቅዱስ ላይ እንደዚህ እየጨመሩ ለምን እንደሚከራከሩ አላውቅም። ልላልኩና የአዋ ምስክሮች ሊሆኑ ስለሚችሉ ተው ነው። እሺ ለምሳሌ ግን አይወለ መኩዝ አሁን ከታችም ብዙ ሰዎች ወደ ርዕሱ ተመለሱ እያሉ ነው። አሁን እኔ ማይ ፖይንት ምንድነው? አሁን ኢብን የከፈተው መጽሐፍ ቅዱስ ፕሮቴስታንትን የሚወክል መጽሐፍ አይደለም። አንድ ቃል ምናልባት የፕሮቴስታንት ቴዎሎጂ የሚመስል አክቹሊ ቅድም ዶክተር ሳምሪ ራሱ የጻፈችው ምርጥ ነገር አለ። ትርጉም ከቋንቋ ነው የሚነሳው ከቴዎሎጂ ነው የሚነሳው የሚለው በራሱ በጣም ዋሚ ያነሳሳም። ትርጉም ስተረጉም ያው ቃላቶቹን እንዳሉበት ነው የምታሰፍረው። እንግዲህ ሊትራል አለ፣ ዳይናሚክ ያተረጓጎም ስልቶች አሉ። ቢሆንም ግን ኦሪጂናል ቋንቋውን ሳትለቅ ትርጉሙን አቻ ፊደሉን ሳትለቅ ነው ማስገባት ያለብን። ይሄ ግን አሁን ወንድማችን ያመጣው መጽሐፍ ቅዱስ በብዙ ረገድ የኛን የፕሮቴስታንት መጽሐፍ አይመስልም። ሊሆን ይችላል ግን ኤኒዌይስ ብቻ ግን እንትን ግን አይደለንም። ያው ከራሳችን አንጻር ስናየው ለእኛ የሚጠቅመን መስሎ ሲታየን በቃ ቢጨመርበትም ችግር የለውም እያለን የምናልፍ ከሆነ አሁን ለምሳሌ እምነት ብቻ የምትለው የለችም፣ ግን ተጨምሮ ተተርጉሟል እዚህ መጽሐፍ ላይ እና ለእናንተ የሚደግፍ ሲመስላችሁ ትምህርቱ ማለት ነው በቃ እምነት ብቻ የሚል ትምህርት ስላላችሁ አይ በቃ ይሁን ችግር የለውም ቢጨመርም ብቻ የሚለው ቃል ቢጨመር ምንም ችግር የለውም ይጨመር ብላችሁ የምታልፉ ከሆነ የአህዋ ምስክሮችም በቃ እነሱም ደግሞ ምንድነው የስላሴን ትምህርት የሚቃወሙ ከሆነ እሱን የሚክር ነገር በቃ እየጨመሩ በቃ ያው እኛን እኛ ምናምነው እንደዚህ ስለሆነ ይጨመር እያሉ ሊሄዱ ነው። ይሄ ጥሩ አካሄድ አይደለም ነው እያልኩ ያለሁት። ለመሮቅ ትሄዳለህ እዚህ ራእይ ራሱ ማለት ነው ስላሴ በሚለው ቅድም ባየነው ኦሪት ዘፍጥረት ላይ ባለው ያፋልሳል ያ መጽሐፍ ማለት ነው። እዛው ማስተያየት ይቻላል። እሱ ላይ አሁን ተጨምሯል አልተጨመረም በሚለው ሙለታን እንጠይቃለን። ሜቢ ገብቷል ሙለታና የሚያፋልሳል። ቆይ አንዴ ልጨርሳል። አልፋ እንዳለ መጽሐፍቶች ይደርሯቸዋል። እስቲ አንዴ ልጨርስ። አሁን ሮሜ 3:28 ላይ እንዲህ ሙትት ያለው ሙለታ ማለት ነው ልክ አይደለም ላለ ማለት ስላሴን ትምህርት የሚያፋልስ እዛው ኦሪት ዘፍጥረት ላይ ደግሞ ቼክ ስናደርግ እስቲ ምን እንደሚለን ልክ ነው ወይስ ልክ አይደለም የሚለውን ደግሞ ቼክ እናደርጋለን። we have to see okay ቀጥል። እሺ አልፋ ቀጥል። ሰላም ለሁላችሁ ይሁን፣ እንደምን አላችሁ? እሺ እዚች መጽሐፍ ላይ አንዳንድ ነገሮች አሉ። ያ መጽሐፉ ይኸው እንትኑ ላሳያችሁ። በኦሮምኛ ያለው ትክክለኛ ሁሉም ሰው የሚጠቀመው ይሄን መጽሐፍ ነው። ማህበሩ የታተመው ይኸው ወልዳ መጽሐፈ ሁሉ የኢትዮጵያ መጽሐፍ ቅዱስ ማህበር። ቆይ በቃ ጎበዝ። ቆይ አልፋ አየህ፣ እኔ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው የኦሮምኛ ትርጉም አለ ብዬው ነበር። አሁን እሱ ግን ኢቭን ግን ይህንን አሁን በኮምፒውተር የከፈተው ይህን ነገር የለውም።
1997 አተመ ይላል። ክፈቱ አልፋ ራሱ ነው ችግር የለውም። ራሱ ይሄን ራሱ ይሄ ራሱ የከፈቱት አንተ ራሱ ይሄንን የከፈትከው? እኔ አላየሁትም ሲከፍት ግን አውቀዋለሁ። ልጁ ስለማውቀው ራሱ ነው የሚከፍተው፣ ሌላ አይከፍትም። ይሄ አሁን ለብቻ የታተመ ነው። ይሄ በግል የታተመ ነው። ምን እንደሚለው ይሄ የውማ ሎጎ አላውቅም። ይሄ በግል የታተመ ነው። እቺ ደግሞ የምትታደለዋ ናት። እቺ የምትታደለዋ ናት። ተማሳይ ነው ይሄ ነው የሚሻለው። በነገራችን ላይ ይሄ በግል የታተመ ነው፣ ግን ትርጉሙ አትሊስት ንጽጽራዊ ይሄ ይሻላል። ይሄ ግን እሺ ማህበሩ ያሳተመው 1997 ይሄው ከየት ተተረጎመ ይላል። ኤርጋፊካ እንዲያምንበት ቅድም ኢብን ያሳየንን ጥቅስ የሮሜን አሳየው በዚሁ መጽሐፍ። የሮሜማ እኮ አንድ ቃል ላይ የምትጨመረው በጣም ብዙ ቃል ተጨምሯል። እዛች ሮሜ ላይ አጠንክሮ ነው አጥብቀን ሰው በእምነት ብቻ እንደሚጸድቅ አጥብቀን እናስተምራለን ነው የሚለው። ደጋግሞ ነው ቃሉ ራሱ የሚጠቀመው እዛዎች ጋር ላሳያቸው። እንደውም ለናቲ ልኬለት ነበር እኮ ይሄንን ፒዲኤፉን እንትኑን ከውስጥ የወጣውን ሮሜ 3:28 አይደለም 3:28 ይሄው ቃል በቃል ተረጉምላችሁ ናምኒ ዋን ሴራ ቦሙ ሆጀቹ ነው ተይን ሰው በህግ ስራ በመስራት ሳይሆን አመኑ ድዋዳን በእምነት ብቻ ዋቀዮ ድረት እግዚአብሔር ፊት ቅዱስ እንደሚሆን አጥብቀን እናስተምራለን ይላል። ይኸው አይታችሁታል። በእምነት ብቻ ቅዱስ እግዚአብሔር ፊት ቅዱስ እንደሚሆን አጥብቀን እናስተምራለን አለን። እናስተምራለን ችግር የለም። አሁን እሱ አለ እናስተምራለን መባሉ ሳይሆን የለውም። ጆባ ቆይ ወደ አንድ ስራ መጥቶብኝ ነው። ቀጥል ነው ሮሜ ላይ ነው ስራ የሚመጣብህ አንተ። ሮሜ ላይ ስራ ይመጣብሃል። ዘፍጥረት ላይ አንተ ትመጣብናለህ። ሮሮ ላይ ይምጣብኝ እንዴት ታዲያ ስራ? አይ ግን አሁን ይሄ ጭራሽ የመጽሐፍ ቅዱስ ማህበርን ያሳተሙ አላችሁኝ። ይሄንን ይሄ በጣም ያሳፍራል። ይሄ ማህበሩ እስቲ ኩስ አልፋ የምን እምነት ተከታይ ነህ? እኔ ኦርቶዶክስ ነኝ። ምን ነው ሲስ ደበረ? ምን ደበረ ሲስ? አይ ክርስቶስን እንትን ነው። እኔ አሁን እዚህ ላይ ማለት ነው እኔ ይህንን ማለት ነው አሁን ይህንን እንደ ቀልድ ማለት እንደ ቀላል ነገር አላየሁም። እውነቱን ለመናገር ይህንን ትርጓሜ በመጽሐፍ ቅዱስ ማህበር ደረጃ የታተመ መጽሐፍ የመጽሐፍ ቅዱስ ማህበር ሁላችንም እንግዲህ አለን እንግዲህ ተብሎ ስለሆነ የሚወጣው እኔ ለምሳሌ 66 መጽሐፍት ቢታተሙን በመጽሐፍ ቅዱስ ማህበር 27 መጽሐፍትን ቢታተሙ አዲስ ኪዳኑ ብቻ ራሱ ምናምን በመጽሐፍ ቅዱስ ማህበር በቃ በነፃነት ነው ሰው ሊያነበው የሚችለው። አትሊስት በቃ እዛ ጋር የኛም ኮንትሪቢዩሽን አለ ተብሎ ስለሚነገር ማለት ነው። እና በማህበር ደረጃ እንደዚህ አውጥቶ ብቻ የሚል ቃል ጨምሮ ማሳተም በጣም ሼምፉል ነው። ማህበሩ ራሱን ዞር ብሎ ማየትና ማረም አለበት። ማረም ካለበትም ማለት ነው የሉተርን ብቻ አምጥቶ ይሰነቅራል የእግዚአብሔር ቃል ላይ እኮ ስህተት እኮ ነው። አይደረግም እንደዚህ። ቆይ እኔ አንድ ጥያቄ ልጠይቅ። ይህ መጽሐፍ ቅዱስ ማህበር ሲታተም ፕሮቴስታንቶች ብቻ ነው እንዲያሳተሙት? ይህንን አይ በማህበር ደረጃ ከሆነ እንዴት የፕሮቴስታንቶች ብቻ ሊሆን አይችልም። ማህበሩ እኮ ነው የሚያሳተመው። ማህበሩ የሁሉም ነው። ስለዚህ ይሄ ትልቅ ስህተት ነው። ለዛ እኮ ነው ያልኩህ እንጂ ፕሮቴስታንቶች ብቻማ ቢሆን ዝም ብለህ ቀለል አድርገህ ተችተህ ብቻ ታልፋለህ። ግን የማህበሩ ከሆነ ግን ይሄ ማህበሩን ራሱን ትወቅሷለህ ማለት ነው። ከፕሮቴስታንት ዘለ ማህበሩን ትወቅሷለህ። ይሄንን አሁን ይሄ ትክክል ነው። ይሄ በግል የታተመው ነው። አሁን ይሄ ምንም አልተጨመረበት ቢሆን እሺ ኑ አካ ነምኒ ሴራ ኤጉዳን ቶ ሂንተኢን ህግ መጠበቅ ሳይሆን አመንቲዳን በእምነት ቀጄላ ታሲፈሙኒ አመናቲ ቀጄላ ማለት ጻድቅ ማለት ነው። ጻድቅ እንዲሆን እንቆጥራለን ሰው በእምነት ነው የሚለው። አይ ቲንክ ይሻላል። ግን አኬኒ አንድ ነገር መናገር የምፈልገው ነገር አሁን አንተ አንድ ጥቅስ አይተህ ነው የደነገጥከው። ሙሉ በሙሉ የኢየሱስ ክርስቶስ አምላክነት የለውም የመጽሐፍ አንድ ቦታ እንኳን ኢየሱስ ከአምላክነቱ የሚናገሩ ክፍሎች የሉትም። ተቀይሯል ቃሉ እንዳለ ማህበሩ ነው ያተሙ ላይ የተቀየረው። ስለ ጥምቀት የለም። አንድ
ስለ ስላሴ ትምህርት የሚናገሩ የለም። አይደለንም እኮ የመጽሐፍ ቅዱስ ማህበር ነው መጠየቅ ያለበት። ስለ ጥምቀት የለም ማለት ምን ማለት ነው? አልፋ ቃሎቹ ተቀይሮ ለምሳሌ አሁን ለምሳሌ ከየት ሊጀምርልህ መሰለህ? ለምሳሌ መዝሙር ዳዊት ምዕራፍ 2 ቁጥር 6 ላይ 7 ላይ አንተ ልጅ እኔ ዛሬ ወለድኩ የሚለው ቃል የለም ጭራሽ ነው። ሌላ ታሪክ ነው የሚያወራው፣ ሌላ ሀሳብ ነው የሚያወራው። ዘፍጥረት 19:24 ላይ እግዚአብሔር ከእግዚአብሔር ዘንድ የሚለው ክፍል የለም ከውስጡ። በእኔ የሚያምን የዘላለም ሕይወት አለው የሚለው ክፍል የለም። ዮሐንስ 6:47 ላይ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁ የሚለው ማቴዎስ ወንጌል ምዕራፍ 22 ላይ ያለው ክፍል የለም ከውስጡ። ይሄ ለመታሰቢያ አድርጉት የሚለው ለታሪክ አድርጉት ነው የሚለው። በቃ ማለት ስንቱን ጠቅሼ በተለይ ክርስቶስ አምላክነት ላይ የለም። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ልጅ ይጨምሩበታል። ክርስቶስ ላይ ልጅ የሚል ይጨምሩበታል። ለምሳሌ ሐዋርያት ሥራ 20:28 ላይ እግዚአብሔር በገዛ ደሙ አይደለም የሚለው፣ እግዚአብሔር በገዛ ደሙ የሚለው ላይ ልጅ ይጨምሩበታል። የእግዚአብሔር በቃ በአጭር ቃል በኦሮምኛ ላይ ኢየሱስን አምላክ የሚል ሰው እስካሁን ድረስ አላገኘሁኝም። ጌታ ነው ብሎ የሚያምኑት እንጂ እየተከራከርከ ነው ያለው። የጆቫ ዊትነስ የመጽሐፍ ቅዱስ ማህበር ያሳተመው ነው። ሙለታ እየታየ ወይ የት ነው ያየሁት? ይኸው ታዲያ የመጽሐፍ ቅዱስ ማህበር ላሳተመው ምን እናድርግ ነው? አሁን እኮ ፕሮቴስታንት ምን ማህበሩን ባይዘው እኔ ማህበሬ ወቅሳለሁ። ፕሮቴስታንትን ማህበሩን እኔ ማህበሬ ወቅሳለሁ። አሁን ጥምቀትን አስወጥቶ ከሆነ ማህበሩን አብሬ ወቅሳለሁ። እሱን እኮ ነው ማህበሩ የፕሮቴስታንቶችንና የየሃዋ ምስክሮችን እምነት በሚደግፍ መልኩ ነው እንትን እያለ ያለው ተብሎ ክሪቲሳይዝ እየተደረገ ነው ያለው። ስለዚህ ይህ ስህተት የፕሮቴስታንት ገብቶኛል እኮ አሁን ይሄ ክሪቲሳይዝ የምናደርግበት ወይ ያልገባችሁኝ ሀሳቤን ይሄ ያመጣኝ ሀሳቡ ማለት ምንድነው መሰላችሁ? በኦሮምኛ ያለው አማኝ ማለት ነው ኦርቶዶክስ በፍጹም የመጽሐፍ አንቀበልም ብሏል። በኦሮምኛ ማለት ነው አይቀበሉትም የመጽሐፍ ቅዱስ። ጴንጤ ደግሞ ከዚህ ውጭ አንቀበልም እያሉ ነው። ለዛ ነው ይወቀስ ያነሳሁት ማለት ነው። ጴንጤ ከዚህ ውጭ አንቀበልም ናቸው እናንተዎች ራሱ ሙሉ ምንድነው ያለም ተመጥሽው ጴንጤ እጅ ያለው ይሄ ነው እኮ። እኔም አብሬ ማህበሩ ይሄንን መጽሐፍ ማህበሩ ጴንጤ እጅ ይሄ ካለ የኛ ጥፋት አይደለም፣ ያሳተመው የማህበሩ ጥፋት ነው። ማህበሩ ደግሞ የኛ ብቻ አይደለም። ለምንድን ነው እኛ ላይ መጣው? እኮ ቆላምጣ ለምን ልንገርህ አቤል። እሺ ቀጥል። ኦኬ ችግሩ ምን ነው ታውቃለህ? ልንገርህ አሁን ማህበሩ ተሳስቷል። እኛ ስህተቱን ስናሳያቸው ልንገርህ፣ አንድ የዘር ጥላቻ ይመስላቸው የቋንቋ ጥላቻ ማለት ለምን ኦርቶዶክስን ከብሔር ጋር የሚያገናኙት ይሄ ነገር ችግር አለው ይስተካከል ብለን ስናወራ በዚህ በሚዲያ ማለት ነው እናንተ ድሮም ኦኬ ዘራችሁ የእንትን ነው ተብለን የምንወቀሰው ማለት ነው። ይሄንን መጽሐፍ ቅዱስ መርጦ ማለት ነው ስህተቱን አምነው ተቀብሏል። አምነው ከተቀበለ የተቀበለው ነው እኛ የምንጠይቀው ማለት ነው አሁን ላይ እንጂ ሰጪው አይደለም። ሰጪው ልክ እንዳነኩኛ አውቀን ተናግረናል አስቀድመን ማለት ነው። ይሄ መጽሐፍ ልክ አይደለም አትቀበሉት ብለን ከናገር እነሱ እንቀበላለን ካለ የተቀበለው ነው እንጂ ሰጪውን እኛ አንጠይቅም። ተረዳኛው አቤል? ሰጪውን አንጠይቅም እና ታዲያ የተቀበለው ነው የምንጠይቀው? አዎ ለምን ተቀበለ ነገር ማለት ኧረ ትጫወታለህ አንተ በጌታስ። የሰጡት ማህበሩ ሲያሳትሙ ለምንድን ነው የቀነሱት የሚለውን ሀሳብ ነው ማውራት ያለበት እኮ። ሲጀመር ያሳተሙ ማህበሩ ነው መጠየቅ ያለበት እንጂ የተቀበለው ፕሮቴስታንት ስለሆነ መጠየቅ አለበት ግዴታ። አንደኛ ፕሮቴስታንቶቹ ራሳቸው አሁን እኮ እዚህ ጋር ሲሰንም ሙለታንም እኮ ጠየቅናቸው በእምነት ብቻ ብሎ መጨመሩ ምንም ስህተት ነው ሊሉ ራሱ አልደፈሩም። ስለዛ ይሄ የስህተቱ ተባባሪ ያደርጋቸዋል። አንደኛ ነገር የማህበሩ ተባባሪ ማህበሩ ራሱም ደግሞ ይህንን ነገር ሲጽፍ የጻፈው ከእናንተ አንጻር አድርጎ ከፕሮቴስታንት አንጻር አድርጎ ለፕሮቴስታንት በሚመች መልኩ የሌለ ነገር እየጨመረ ጴንጤያዊ አድርጎ ነው የጻፈው። ሲጽፍ ፕሮቴስታንታዊ አድርጎ ነው የጻፈው። እንደዚህ አይነት ከዚች ቴክስት አንጻር እኮ ማህበሩን መጠየቅ ያለበት እያልኩ ነው። አዎ እያልኩ እኮ ነው እንዴ። ከቅድም ታዲያ አሁን ሲሳይና ሙለታ ላወሩት እንዴት ነው በአንድ ላይ የምንወቀሰው? አንዴ ቆይ ሲሳይና ሙለታ የራሳቸው ጉዳይ ከሆነ እሺ ችግር የለም።
ግን በኖርማል ከማህበር ውጭ በሚታተሙም የፕሮቴስታንት ምንድነው የኦሮሚፋ መጽሐፍ ቅዱሶችም ተመሳሳይ የሚመስሉ ነገሮች ይታያሉ አይነት ነገር እየተነገረ ስለሆነ ከዛ አንጻርም ፕሮቴስታንቱ ላይ የተወሰነ ይርንበት። ሲቀጥል ደግሞ ይህንን መጽሐፍ እያያዘ ያለው አብዛኛው ሰው ያው ፕሮቴስታንቱ ነው ይህንን መጽሐፍ እያያዘ ያለው እንጂ ኦርቶዶክስ አይደለም። በኦርቶዶክስ በኩል የሚታተም አለ፣ እሱ የአዲስ ኪዳኑ ብቻ ነው የታተመው እየተባለ ነው። እንግዲህ መያዙ ላይ ጥቅም ላይ የሚውለው እናንተ ጋር ነው። ስለዚህ የመጽሐፍ ቅዱስ ማህበሩ ትልቅ ስህተት ሰርተዋል። ይሄ በጣም ሼምፉል ነው ራሱ ለማህበሩ እያልኩ ነው። አሁን ቦልድሊ የምናገረው ነገር የኢትዮጵያ መጽሐፍ ቅዱስ ማህበር እንደው ቢችል እንደውም ይቅርታ ጠይቆ ነው ማረም ያለበት። ምክንያቱም ፕሮቴስታንታዊ አድርጎታል። የእግዚአብሔርን ቃል ንጹህ የሆነውን የእግዚአብሔርን ቃል ብቻ የሚል ቃል እየጨመረ እምነት ብቻ እያለ ፕሮቴስታንታዊ ያስመስሎታል። ስለዛ ይቅርታ ጠይቆ ማረም ይገባዋል። እሱን ያድርጉ። አሁን ደግሞ ላወራ እሱን ያድርጉ። ምናልባት ፕሮቴስታንታዊ አድርገው ከሆነ ይቅርታ ጠይቀው ያስተካክሉ። ግን ይህንን ክሌም ደግሞ እኛም ወደ እናንተ ማዞር የምንችልበት ወይ አለ። የመጽሐፍ ቅዱስ ማህበር አሳተመ የሚለውን ይዘ ግን ፕሮቴስታንት አጠቃላይ መውቀስ አይችልም። ችግር የለም። አሁን ይሄ የመጽሐፍ ቅዱስ ማህበር መጽሐፍን ስናነሳ ቀጥታ የምናነሳው በዋናነት ራሱን ማህበሩ ነው እያልኩ እኮ ነው። አሁን ሳወራ ከሰማኝ ውስጥ እኮ ፕሮቴስታንት አላልኩም። አሁን የመጽሐፍ ቅዱስ ማህበር ካሳተመው መጽሐፍ አንጻር ሳወራ ከሰማኝ ቀጥታ ፕሮቴስታንታዊ አድርገዋል ነው አይደለ? ፕሮቴስታንታዊ አድርገውታል። እምነት ብቻ እናንተ የ2000 እትሙ ላይ አጠቃላይ ነገሩ ኦርቶዶክሳዊ ነው አይደለም? አይ አይደለም፣ አጠቃላይ ኦርቶዶክሳዊ ምናምን የሚባል ነገር አይደለም። መጽሐፉ ሲተረጎም የተተረጎመ ተቀይረዋል። ይማልዳል የሚለውን ይፈርዳል። በጣም ብዙ ስህተቶች ይገኙበታል። እንደዛው ይሄኛውም መወቀስ አለበት፣ ያኛውም መወቀስ አለበት። ናልንገርህ አንደኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ ታተመና ከዛ በኋላ ሲታተም ደግሞ የትርጉም ስራው የተሰራው ልክ እንደ ሌሎቹ ከግሪክ ብቻ እንደዛ አይደለም የተተረጎመው። አሁን ይሄ ከግሪክ ነው የተተረጎመው። አሁን እያነበብን ያለ ነው ማለት ነው። ማነው የኢትዮጵያ እሱን እኮ አብሬ እየወቀስኩ እኮ ነው። ትክክል አይደሉም እያልኩ እኮ ነው። እና ላሳየህ እኮ ነው ያመጣኸውን ንጽጽር ከ2000 ጋር ያለውን ላብራራለህ እኮ ነው። የዚህኛው ይሄ የኦሮሚፋው ምናምን የኢትዮጵያ መጽሐፍ ቅዱስ ማህበር ሲተረጉም የሚተረጉመው ወደ ላይ ከፍ እያልከ ስትሄድ ምንድነው ወደ ኢንተርናሽናል እንደዚህ የባይብል ሶሳይቲዎች ምናምን ስትሄድ ሞሮፍ የፕሮቴስታንቱ ተጽዕኖ ያለባቸው ናቸው የመጽሐፍ ቅዱስ ማህበሮቹ ራሱ ማለት ነው። ኢቭን የ2000 እትሙን መግቢያውን ሄደ ካየው የግሪክ ሰባ ሊቃናቱን ለመተርጎም በጣም ተቸግረው ምንድነው የብሉይ ኪዳኑን ከሆነ ከዕብራይስጥ ብቻ የአዲሱ ኪዳኑን ከሆነ ከግሪክ ብቻ አይነት ነገር አቋም ስላላቸው በብዙ ውጣ ውረድ ውስጥ ተሆኖ የተተረጎመ ነው ያ ትርጉም ማለት ነው። የ2000 ሲተረጎም ልክ እንደ ሌሎቹ ከግሪክ ብቻ አልተተረጎመም። የብሉይ ኪዳኑም ከሴፕቱኤጀንት ነው። የአዲስ ኪዳኑን ውሰድ፣ የብሉይ ኪዳኑም ደግሞ የግዕዙንም ጭምር እያደረጉ ከግዕዙም ጭምር እያደረጉ ነው የተተረጎሙ። ከግዕዙም አንጻር ከመተርጎሙ ልዩነቶች ሊፈጠሩ ይችላሉ። ልዩነቶች ሲፈጠሩ ምን ያደርጋሉ? ታማኝ መሆን ስላለባቸው ለበኩረ ቋንቋው ለግሪኩ ህዳጉ ላይ ሄደው አይ ግሪኩ ግን የሚለው እንዲህ ነው እያሉ ደግሞ ያስቀምጣሉ። ስለዚህ 2000 እትሙን ካየው ህዳጉ ላይ ተሄዶ ምን ይላል ፉትኖቱ ላይ በግሪኩ ግን ስለኛም የሚማልደው ይላል ብለው በታማኝ ላይ ያስቀምጣሉ። ማይገናኝ አርጊመንት ነው ባይዘው ያነሳው። ግሪኩን አጥተው አይደለም ግሪኩን አጥተው አይደለም አይደለ በግዕዝ የነበረውን የተረጎሙት ግሪኩን አጥተው አይደለም። ግን ግዕዙም ደግሞ በቤተክርስቲያኒቱ ውስጥ አንድ ትልቅ የሆነ የመጽሐፍ እኮ የግሪኩ መተርጎም እየተቻለ አይደለም። ከግሪኩ ጋር ኮምፓራቲቭሊ ስናስቀምጠው አይደለም። አየህ አሁን አንተ የመጽሐፍ ቅዱስ ትርጓሜን አጥንተህ የምታውቅ ከሆነ በላቤል ከይቅርታ ጋር የመጽሐፍ ቅዱስ ሲተረጎም ግዴታ ከግሪክ ብቻ አይደለም ከዳውተር ትራንስሌሽኖችም ይተረጎማል። ዳውተር ትራንስሌሽን ከዋናው ቋንቋ ጋር ኮምፓራቲቭሊ መቀመጥ አለበት አይደል? ይቀመጣል። ሲቀመጥ ልዩነት የሚያሳይ ከሆነ እንደዚህ ህዳጉ ላይ ሊቀመጥ ይችላል። ግን የሚሻለው ምናልባት ግን ግዕዙን ከታች አድርጎ ግሪኩን ከላይ ቢደረግ የምትለኝ ከሆነ ምንም ችግር የለውም፣ ደስ ይለኛል። ስለኛም የሚማልደው ክርስቶስ ኢየሱስ ነው ተብሎ ከላይ ቢተረጎምም ምንም ችግር የለውም። ግን ዛት ማች የሰፋ ቃል ራሱ አይደለም። አንዴ ወገን አንዴ ያሰማኛ አንዴ መሀል ላይ ከገባ እኮ ወደኋላ እመለሳለሁ። እንዳልኩ የተርጓሚ ስራዎች ሲሰሩ ከዳውተር ትራንስሌሽንስ ይተረጎማል። እንዳልኩ ከግሪኩ አስቀድሞ ከተተረጎሙ ለምሳሌ ከላቲኑ ሊተረጎም ይችላል። ኦኬ መጽሐፍ ቅዱስ ማለት ነው።
ምክንያቱም ላቲኑ ራሱ ከግሪክ ስለመጣ ማለት ነው፣ ስለተተረጎመ ማለት ነው። ለምሳሌ አዲስ ኪዳኑ እንትኑ የvulgate የጄሮም የvulgate የብሉይ ኪዳኑን ከዕብራይስጥ አድርጎ የብሉይ ኪዳኑን ከዕብራይስጥ አድርጎ የአዲስ ኪዳኑን ከግሪክ ቀጥታ ስለተረጎመ ማለት ነው። ወይም እንደነበረው ስለወሰደ ከቬቱስ ላቲና ከሱ ቀደም ብሎ የነበረው የላቲን መጽሐፍ ቅዱስ ቬቱስ ላቲና ይባላል። የቬቱስ ላቲና የሴፕቱዌጀንቱን ተከትሎ ስለመጣ እሱን የቀየረው vulgate ማን ነው ጄሮም ሲመጣ። ኤኒዌይስ ለማንኛውም ከነዚህ ከግሪኩ ከተረጎሙት ድጋሚ ከነሱ ደግሞ ይተረጎማል። ከዛ አንጻር ግዕዙ ከግሪኩ መጥቷል። ስለዚህ ከግዕዙ ደግሞ አማርኛው ሊተረጎም ይችላል እና ግዕዙን መሰረት አድርጎ የተተረጎመ ከመሆኑ አንጻር እንደዚህ አይነት ልዩነቶች ሊታዩ ይችላሉ። ልዩነቶች ከታዩ ግዕዙ ከግሪክ መጥቷል ነው ያልከኝ? ነው ነው እና ምን ኬት ነው የመጣው ታዲያ? የግዕዝ ግዕዙ ከግሪክ ከመጣ አማርኛው ምን ከግሪክ ለምን ተለየ ነው? እሱን እኮ ነው የምልህ። ከግሪክ ቢመጣም አንዳንዴ የቃላት ልዩነት የትርጉም ልዩነቶች ሊመጡ ይችላሉ አይደለም ከግሪክ የመጡ ትርጓሚዎች ላይ እና ግሪኩ ከግሪኩ ጋር የቃላት ልዩነት ሊኖር ይችላል። ያን ያህል ችግር ባይፈጥርብንም ግሪኩ አንደኛው የግሪክ ቴክስት ከሌላኛው የግሪክ ቴክስት ጋር የቃላት ልዩነት ሊኖር ይችላል። ይህንን የራሳችሁ የፕሮቴስታንቶች ሆሊ ትሪኒቲ ባይብል ሶሳይቲ የተባለ አንድ ማህበር እንዳወጣው ቆይ እሱን እኔም አፕሩቭ ላደርግልህ እችላለሁ። ችግር የለውም። በሺዎች የሚቆጠር በግሪኩ መካከል አለ፣ እርስ በርስ በሺዎች የሚቆጠር ልዩነቶች አለ። ግን ይህ ችግር አያመጣብንም እኛ ላይ ነው የምንለው። እኛ ልክ እንደ ቁርአን የሆነ ዝም ብሎ ቃል በቃል የመጣ ምናምን የሚል ተረት ውስጥ ስለሌለን እንደነዚህ አይነት ነገሮች ያን ያህል አያስጨንቁንም። ምን እንደሆነ ምንድነው የመጽሐፍ ቅዱስ ምንድነው የሚለው ሀሳብ ላይ ሊሄድበት ይችላሉ። ኦርቶዶክሳዊ መረዳት ምን እንደሆነ ማለት ነው መጽሐፍ ቅዱስ ላይ እሱን እንደዚህ ነገር ጭራሽ ግድም እንዳይሰጠን ማለት ነው እያልኩ ያለሁት። ግን ሲተረጎም አልኩ የ2000 እትሙን ስላነሳ የ2000 እትሙ ላይ ልዩነት ሲፈጥር ህዳጉ ላይ ሄዶ አራ ልዩነት አለው እዚህ ላይ የግሪኩ እንዲህ ነው የሚለው ተብሎ ተቀምጧል። ይሄ አሁን የዚህኛው ላይ ግን ያልኩ ህዳጉ ላይ እስቲ ምናልባት ህዳጉ ላይ ካለ አሳየን። ይቅርታ የለም የምንዳጉ ነው ምንዳግ የለውም። ስለዚህ አጭበርብሬ ይሄኛውን እኮ አብሬ የወቀስኩ እኮ ነው እንዴ ህዳጉ ላይም አልተነገረም። አሁን እኔ ለዚህኛው ይሄ ትክክል ነው እያልኩም አይደለም እኮ እንዲህ መደረግ ማለት ፋራሲ ለምን ትሰራለህ? በቃ ይሄ እዚህ ላይ ራሱ አንዴ እያወራ ነው ማለት ብዙ አላወራም። አንተ ስታወራ ዝም ብዬ ልሰማ ሳይሆን እኔም ላወራ ነው የገባሁት እና ሁለት ቃል ብቻ ነው የማወራው። የምር ብዙ አላወራም። አንደኛ ህዳግ ላይ ምንም የሚያስቀምጠው ነገር የለም። ሲጀመር አንተ የፕሮቴስታንት ነው ብለህ ነው ይዘህ የመጣው። አንተ ነው አይደለም ካልከኝ ነው ትለኛለህ እንዴ? አሁንም ማህበሩን ያሳተመው እየተባልክ ነው። ማህበሩ ቢሆንም ፕሮቴስታንታዊ ነው መጽሐፉ። ግን ምንም ፕሮቴስታንታዊ ማህበሩ ስላደረገ ማህበሩን ጠይቁ ነው እኮ ሳው እሱ ነው እየጠየቀን ያለ ነው። አይዞህ እንደ አቤላ ተረጋጋ። አይ አልፋማ አሁን የአንደርስታንዲንጋችን የኔና ያንተ ተመሳሳይ ነው። አክሊል ይሄ መጽሐፍ ላይ የኦርቶዶክስ ነው ማለትም ይከብዳል። አሁን ይሄ መጽሐፍ አሁን እኮ እየሰማኸኝ አይደለም። አንተ ብቻ እኮ እያወራ ስለሆነ ነው እንጂ እኔ ሀሳቤን አልገለጽኩም። አንዴ የ2000 እትሙን ምንም እንኳን አንዴ ቆይ ታፕ ይመጣል ሲስ እባክህ አትረብሸን። ታፕ ትላለህ እንደ መጽሐፍ ቅዱስ ተቀይሯል እየተባልክ ችግር ውስጥ እኮ ነው ያለነው። እያልክ ያለው በህዳግ ስለሌለ ነው እንጂ ሙሌ እንደሚያነጽር አንዴ የ2000 እትሙ አሁን አቤል ምንም እንኳን በመጽሐፍ ቅዱስ ማህበር በኩል ቢታተምም የኔ ነው ብለህ ግን አጠራውም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው በሚለው ማለት ነው። ስለዚህ ኢቨን እሱ ያን ያህል ኮንሰርኒንግ ራሱ አይሆንብህም ለአንተ። ይሄኛውንም እንደሱ መደረግ ይችላል ነው እኮ። አይ ይሄ ለፕሮቴስታንት ተብሎ አልታተመም እንትን አላለም። በመጀመሪያ ደረጃ አልታተመም፣ ዝም ብሎ ነው የታተመው። ስለዚህ አጭበርባሪነት ስለሚሆን አሁን ሆን ብሎ እያጭበረበሩ ላይሆን ይችላል፣ ግን ሳያውቁት ግን ውስጥ ላይ እዛ ፕሮቴስታንት ውስጥ ማነው ማህበር ውስጥ በሚሰሩ በአንዳንድ ይሄ የፕሮቴስታንት መተርጉማን አማካኝነት ይሄ ኦርቶዶክስ መተርጉም ይህን እንደዚህ ሊሰራ ስለማይችል ማለት ነው። እና ታዲያ አሴምሽን አታስቀምጥ እንዴ? አቤል አንዴ እባክህ መሀል አትግባ። ቆይ አንዴ ምንም ይሄ እኮ ግልጽ እኮ ነው። አንድ ኦርቶዶክስ መተርጉም መጥቶ ሰው ያለ ህግ ስራ በእምነት ብቻ የምትለዋ ሳትኖር ብቻ እየጨመረ እምነት ብቻ እያለ ሊተረጉምልህ እንደማይችል ይታወቃል። ምንም ክሊር ነው፣ ግልጽ ነው። ምንም ዝም ብለህ እንደዚሁ ጉንጫ አልፋ ክርክር እናደርገው ካልተባለ በስተቀር ማለት ነው። ቼክ ሳይደረግ ፕሪንት ተደረገ ነው ሀሳብ። እንግዲህ የተለያየ ነገር ሊያጋጥም ይችላል። አናቅም። በነገራችን ላይ ውስጥ ላይ የሚሰራውን ነገር እኔም አንተም በዛ ደረጃ አናቅም፣ እንዴት እንደሚሰራ። በተለይ የኦሮሚፋ ተረጓሚ ሲሆን ኦሮሚፋ ተረጓሚ ላይ የሚሰሩ
ኦርቶዶክሳውያን ሊቃውንት እዛ ውስጥ አሉ የሉም? እኔ አላቅም። ካሉም በምን ደረጃ አይተውታል አላቅም። ግን እንዳላዩት ግን ያሳብቃል። ለምን? የሌለ ነገር ስለተጨመረ። ኦርቶዶክሳውያን ሊቃውንት የኦሮሚፋ ትርጓሜ ላይ የሚሰሩ የኦርቶዶክስ ሊቃውንት ካሉ እዛ ላይ በስነ ስርዓት እንዳላዩት ይሄ ግልጽ ነው፣ ግልጽ ማሳያ። ተጠያቂዎቹ እነሱ ናቸው እያልኩ እኮ ነው። እኔ ደግሞ ተጠያቂው ማህበሩ ነው ወይስ ይሄ ለአክሊል አሁን ለምሳሌ ማህበሩ እኮ ነው። ማህበሩን እየጠየቅን ያለ ነው። ማህበሩ ፕሮቴስታንታዊ አድርጎታል እያልን እኮ ነው እየወቀስን ያለ ነው። ለምን እንደምትከራከር ሀሳቤን ልግለጽ። ማህበሩ ፕሮቴስታንታዊ አድርጓል ብለህ ስትወቅስ እዛ ማህበሩ ላይ ያሉትን ኦርቶዶክሳውያንን ነው መውቀስ ያለበት። ለምንድን ነው ኦርቶዶክሳውያንን የሚወቅሰው? ባጭበረበራችሁ ቁጥር ስላላያዟችሁ ነው ወይስ ምንድን ነው? አልገባኝም። ኦርቶዶክሳውያን ብለህ ነጥለህ ስለተናገርክ ማለት ነው። እንግዲህ በጣም የማይሆን ነገር አኪ እያወራ ነው። ቆይ ኦርቶዶክሳውያን ስላላያዟችሁ ነው እንግዲህ አላነበቡምና ማንበብ ስላልቻሉ ተደርጎ ወጣ ብልክ ምን ትለኛለህ? ኦርቶዶክሳውያኑ ማንበብ አልቻሉም። ይሄንን ወንድሜ የምትሰማኝ ከሆነ በዚህ ወይ አታወራኝ። ኦኬ እንዴ ና ቆይ አንዴ መውቀስ ያለበት ማንበብ ስላልቻሉና ግሪኩን ኮምፓራቲቭሊ ያዝ። እባክህ እየተሰማማ ሚዩት አታርገኛ። አንዴ እኮ ስለልብኝ እኮ ላይክ አይደለም። እኔም እኮ ማውራት እችላለሁ በዛ ወይ። እሺ አንዴ ሰማኝና ከዛን ታወራለህ። እኩል የምናወራ ከሆነ ማንም አይሰማማ እኮ። ድጋሚ እንደዛ አይነት ነገር አታንሳ። ሪስፔክት ባለው ወይ አውራ፣ ሪስፔክት ባለው ወይ አውራለሁ። አሁንም እኮ እያስወራኝ አይደለም። ለዚህ እኮ ነው የሚሻረኩ አለዛ አንሰማማ ብዬ ነው። ከዛ በኋላ ደግሞ እኔ የራሴን ሚዩት አደርጋለሁ ደግሞ መልሼ፣ አንተ ደግሞ ታወራለህ። በቃ እኔም እድሉን እሰጥሃለሁ። እንደዛ እናወራ ይሻላል ብዬ ነው። አይ ሪስፔክት ባለው ወይ አውራ ብቻ ነው እንጂ ሌላ ነገር አላወራም። አውራለሁ ሚዩት አደርጋለሁ። እሺ ላወራበት አንዴ ሪስፔክት ባለው መልኩ አወራለሁ። የማጭበርበሩን ነገር ያነሳሁት ለምን እንደሆነ በዛው ላይ ነገር እኮ ነው። ምን አልከኝ? ኦርቶዶክሶቹን ጠይቅ አልክ። መወቀስ ያለባቸው ራሳቸው ኦርቶዶክሶቹ ናቸው። መጽሐፍ ቅዱስ ማህበር ውስጥ ለምን ሲባል ይህንን ነገር ስላላያዟቸው፣ እቺ ብቻ የምትለዋን ቃል ሄደው ስላላያዟቸው መወቀስ ያለባቸው ፕሮቴስታንቶቹ አይደሉም። መወቀስ ካለባቸው ኦርቶዶክሶቹ ናቸው። ይህንን ማውጣት ነበረባቸው። ፕሮቴስታንቶቹ ሲጨምሩ የሌለ ነገር ሲጨምሩ አይወቀሱም። የሚወቀሱት እነማን ናቸው? አይተው አውጡልን እንጂ ይሄኛው እኮ ትክክል አይደለም ስላላሉ ኦርቶዶክሶቹ መወቀስ ያለባቸው ኦርቶዶክሶቹ ናቸው እያለን ነው። በሌላ አማርኛ ምንድን ነው? ፕሮቴስታንቶቹ ሲያጭበረብሩ እዛ ጋር ያሉት መተርጉማን ማለት ነው። ኦርቶዶክሱ ደግሞ ይህን ነገር መከላከል ነበረበት የሚመስል ነገር የተናገርኩ እያልኩ ነው። መወቀስ ያለበትማ ሁሉም አንዴ ደግሞ ልጨርስ አንዴ ሲሲዬ ህትመቱ ላይ የተሳተፈው በሙሉ ማህበሩ እኔ እንደዛ ነው በቃ እያልኩ ያለሁት። አንዴ እኔ ላውራ እኔ እያልኩ ያለሁት ቆይ አንዴ ልጨርስ ሲሲዬ። የተቀበለው ይደረጋል። የተቀበለው ሳኪ አነሳዋለሁ ማለት ሳይቃወም የተቀበለው መብቱ ነው፣ ያልተቀበለውም ደግሞ መብቱ ነው። ሳይቃወም ይሄ መብቱ ትመጣለህ እንዴ? ያሳተመውን ማህበር ሳትወቅስ መጀመሪያ ያሳተመው ማህበር ነው መወቀስ ያለበት አልኩኝ። አንዴ መግቢያውን ገባችሁ? አይ ዝም ብሎ ጭቅጭቅ ሆነ። አውርቼ ሳልጨርስ ሲስም ገባ እነሱም ገቡ። እሺ አንዴ ፕሊዝ። ስለዛ መወቀስ ያለበት ማን ነው ከተባለ የመጀመሪያው ማህበሩ መወቀስ አለበት። ለምንድን ነው መወቀስ ያለበት አልን? መጽሐፍ ቅዱስን ለምሳሌ እዚህ ክፍል ላይ ሲጽፍ ኢቭን ለፕሮቴስታንት ብሎ ራሱ ቢጽፍ ማለት ነው ቢተረጉም ማለት ነው ይህን መጽሐፍ ቅዱስ ኢቭን ለፕሮቴስታንት ራሱ ቢል የሌለ ነገር የእግዚአብሔር ቃል ላይ የሚጨምር ከሆነ አንደኛ ያስወቅሰዋል። ከየት አመጣህ ይባላል። ከምን አንጻር ወይ እንደ 2000 ወይ ከግዕዙ እንዳይል ከግዕዝ ምናምን የሚባል ነገር የለው። በቃ ግሪክ ነው ተርጓሚ። ከየት አመጣህ ይባላል። የሆነ ነገር ቢፈጠር ራሱ ግን ማለት ነው ቢያንስ ህዳጉ ላይ ግሪኩ ላይ ግን የለም ብሎ ቢያስቀምጥ የተሻለ ይሆናል። ካልሆነ ግን ይሄ አደገኛ ስህተት ይሆናል። ግን ለፕሮቴስታንትን ብሎም ደግሞ አይደለም የተተረጎመው፣ በቃ ዝም ብሎ የተተረጎመው አይደል? ስለዚህ የትኛውም ሰው ሊጠቀምበት ይችላል። የትኛውም ሰው የሚጠቀምበትን መጽሐፍ ቅዱስ ማህበሩ ሲያወጣው ፕሮቴስታንታዊ አድርጎታል። ከዚች ክፍል አንጻር ነው ያልኩት፣ ሙሉ በሙሉ አላልኩም። ከዚች ክፍል አንጻር ፕሮቴስታንታዊ አድርጎታል መጽሐፉ። ከዚች ክፍል አንጻር ፕሮቴስታንታዊ አድርጎታል። ፕሮቴስታንታዊ በማድረጉ ምክንያት ይህ ማህበር ሊወቀስ የሚገባው ይሄ ወቀሳ እንዲደርስበት ያደርገዋል፣ ክሪቲሳይዝ ይደረጋል። ስለዚህ ይቅርታ ጠይቆ መጽሐፉን ምን ማለት አለበት? መመለስ አለበት ወይም ማረም አለበት። ይህንን ህትመት ይሄማ ተሳስቻለሁ፣ ይሄ እምነት ብቻ የሚል ነገር የለም መጽሐፍ ቅዱስ ላይ ቃል በቃል እንደዚህ የሚል የትም ቦታ የለም። እዚህ ላይም እኛው ጨምረን ነው በስህተት አውጥተናል አለቀ ብሎ ኦፊሻሊ ይቅርታ መጠየቅ ራሱ አለበት። ማንን ከተባለ ይሄንን እንደ እግዚአብሔር ቃል የተቀበለውን ህዝብ ራሱ
በኦሮሚፋ ይህንን መጽሐፍ ቅዱስ የሚያነቡ አብዛኞቹ ፕሮቴስታንቶች ስለሆኑ ፕሮቴስታንቶችን ሁሉ ይቅርታ ጠይቆ ብቻ የሚል ቃል የለም መጽሐፉ ላይ እኛንን በስተት የትርጉም ስህተት ነው ጨምረን ነው ብለው ይቅርታ መጠየቅ አለባቸው። ምክንያቱም የእግዚአብሔር ቃል አስመሰለው ሲመግቡት ስለነበሩ ማለት ነው። ይህንን ነው አሁን ላውራ ከጨረስክ ላውራ ፕሊዝ። ቴንክ ዩ። አሁን ከቅድሙ እያወራን በነበረው ወይ ያስማማኛል። አሁን መጨረሻ ላይ ያወራውን ወይ ያስማማኛል። መወቀስ ካለባቸው ይወቀሱ። ያሌለ ቃል ጨምረው ከሆነ መወቀሳቸው ትክክል ነው። ግን ይሄ ሆን ተብሎ የተደረገ ፕሮቴስታንታዊ ለማድረግ ነው እዛ ውስጥ ያሉ አካላት ይህንን አድርገዋል የሚለው ሀሳብ በጭራሽ የማያስማማን ሀሳብ ነው። ለምን ከተባለ እዛ ውስጥ ማህበሩ ውስጥ ኦርቶዶክሳውያን አሉ። ይህ ነገርን በስትክክል እነሱም ማየት የሚችሉት ነገር ነው። ሲቀየርም ሲስተካከልም እኛ ብቻ መወቀስ የለብን። ከተወቀሰ እንደ አጠቃላይ ከተወቀሰ ኦኬ ያስማማኛል። ግን የአሴምሽን አታስቀምጥ ነው። አሴምሽን አታስቀምጥ ማለት ሆን ተብሎ በዚህ ገብቶ እንደዚህ አድርገዋል ፕሮቴስታንቶች የሚለው ሀሳብ መያዝ የለበትም። አልፋ ደግሞ እንደ ፕሮቴስታንት የተቀበሉትን ነው መውቀስ ያለብን ለምትለው እንዴ አንድ ሰው የሚያምንበትን ወይ እሺ ስጨርስ ትገባል። አንድ ቪዲዮን ራሱ ብታጠፋ ደስ ይለኛል። ምንም እየወቀኝ ነው። እኔ አላወራሁም፣ ምንም አላወቅኩም፣ አላወራሁም። እሺ ቪዲዮን አጥፋው አንዴ ላወራ ነው። ቀጥልና ቤለ ካንተ ዝም ብለህ አወራለሁ። በቅዱስ ሚካኤል እንደዚህ ቪዲዮ ተከፍቶ ነው የሚያወራው እኮ። ሂድ እስቲ አወራ። ጌታ ሆይ አክሊል ሚዩት ማድረግ። እሺ ቴንክ ዩ። ህዳጉ ላይ ደግሞ መቀመጥ አለበት ብለኸኛል። ኦኬ ህዳጉ ላይ አለመቀመጡ ነው እንጂ እዚህ ላይ ችግር የፈጠረው ህዳጉ ላይ ቢቀመጥ ማለትም ከግሪኩ እንደተጣቀሰ ህዳጉ ላይ ቢቀመጥ ደግሞ ችግር የለውም ብለሃል። የ2000 እትሙን ለማለፍ ማለት ነው። 2000 እትሙ ህዳጉ ላይ ስለተቀመጠ ይሶኬ ብለሃል። ግን እዛው ስታወራ ከግሪኩ የግዕዙ ተተርጉሟል፣ ከግዕዙ ደግሞ የአማርኛው ተተርጉሟል። እዛ ላይ ግን ከግሪኩ አንጻር ኮምፔራቲቭሊ ስናስቀምጠው ቅርበት የሌለው ቃላቶች ሁሉ ተቀምጠዋል። ቅርበት ማለት ነው ማቀራረብ ማንችላቸው። ኦኬ እንደዚህ አይነት ቃላቶች ተቀምጠው እነዛን አንስተን መውቀስም ስንጀምር ጀስት ላይክ እንደኛው አፕሩቭ አድርጉ ነው። አፕሩቭ አድርጉ። ስተት ነው። ይሄ ስተት ከሆነ ደግሞ ይሄንንም ስተት ቀይሩ ነው። የሮምኛው ከተሳሳቱ መቀየር ነው። ይቅርታ የሚጠይቁ ነው። ይሶኬ ችግር የለውም። ለምሳሌ ላላችሁ ሮሜ 8:34 ሄዶ ማየት ይቻላል። ይማልዳልና ይፈርዳል በየትኛውም ግሪክ ቃል ተመሳስሎ ማያቅ ነው። ስለዚህ እኛም እንደዚሁ እንዳወራ ነውና ሮምኛው ላይ ማህበሩ ተሳስቷል እንዳለው እኛም ተሳስተናል የሚለውን ሀሳብ አስቀምጡ ነው ፖይንት። ቴንክ ዩ። እሺ እዚህ ላይ ትንሽ ነገር ሪፍሌክት ላድርግ። እንግዲህ በመጀመሪያ ደረጃ ያው ሚስ ሪፕሬዘንት ካደረከኝ ነገር ስነሳ ህዳጉ ላይ እንደው ይስተካከል እንጂ ወይም ደግሞ እንደው ግሪኩ ላይ እንደዚህ የሚል የለም የሚባል እንጂ ችግር የለውም እያልክ ነው። እንደዛ አላልኩ። ሚስ ሪፕሬዘንት ታደርጋለህ ሰው። እንደዛ ሳይሆን እያልኩ ያለሁት ወዳጅ የ2000 እትሙ ሲሆን አንደኛ የተተረጎመው ልክ አሁን እኛ እንደምናወራለት መጽሐፍ ቅዱስ ከግሪኩ ተብሎ ብቻ የተተረጎመ አይደለም። ግዕዙን መሰረት አድርጎ የተተረጎመ ነው የሚለው መግቢያውን አንብበው። ግዕዙን መሰረት አድርጎ ከግዕዙ አንጻር ምናምን የተተረጎመ ስለሆነ የቃላት ልዩነቶች እንደዚህ ነገሮች ሊፈጠሩ ይችላሉ። አይደለም በግዕዝና በሌላ በግሪክ ወይ በምናምን ቋንቋዎች ይቅርና ግሪኩ ራሱ እኮ አይደል የራሳችሁ የፕሮቴስታንቶች ሆሊ ትሪኒቲ ባይብል ሶሳይቲን ወይም የመጽሐፍ ቅዱስ ማህበር እንደተናገረው ከሆነ በሺዎች የሚቆጠሩ ልዩነቶች አሉት እያለ ነው ራሱ። ግሪኩ ከግሪኩ ነው ያልኳቸው። ግሪኩ ከግዕዙ አይደለም። ግሪኩ ከአማርኛ አይደለም። ግሪኩ ከግሪኩ እንደነዚህ አይነት የቃላት ልዩነቶች ሊኖሩ ይችላሉ። ኦኬ ግን ስህተት ቢሆንስ? ስህተት ከሆነ ሆነ ነው በቃ አለቀ፣ ይታረማል። ምንም እኮ ያን ያህል እኛ ከሆነ እንደዚህ አይነት ንትርክ ውስጥም አልገባንም። እንደዛ ብላችሁ ግን በዛ ደረጃ ራሱ ግን እንዳናስብ ማለት ነው። ስለ እኛም የሚፈርደው ክርስቶስ ኢየሱስ ነው ብሎ ከተቀመጠ በኋላ ስለ እኛ የሚፈርደው ማለት በእኛ ላይ የሚፈርደው አይደለም። ባይዙ የተባለው እዛ ክፍል ላይ እኛ ላይ የሚፈርድብን አይልም። ስለኛ የሚፈርደው ስለኛ ሚኒንግ እኛን ደግፎ ማለት ነው። እኛን ደግፎ የሚፈርድልን እንደማለት ነው። ስለ እኛ ነው የሚፈረደው። ራሱ በእኛ ላይ ይፈርድብናል፣ በሁላችን ላይ ይፈርዳል ምናምን አለ። በእኛ ላይ ይፈርዳል ሳይሆን ስለ እኛ ነው የሚፈርድልን፣ እኛን ደግፎ። በዛ መልኩ ነው የተቀመጠው በመጀመሪያ ደረጃ። አውዱን ተከተለን ካየነው ምንም ችግር ራሱ አያመጣም። እውነቱን ለመናገር ግን ችግር የለውም። አሁን ስለ አውዱ ምናምን ሳይሆን ማነው ግዕዙ ቃሉ በዚህ መልኩ የሚተረጎም ከሆነ አላቅም፣
ግን የሚተረጎም ከሆነ ማለት ነው እና እነሱ እንዳሉት ማስቀምጠውም ከሆነ ምን አደረጉ? ህዳጉ ላይ ወሰዱትና አይ ግሪኩ ግን እንደዛ አይልም አሉ። ለግሪኩ ምን ስለኛ ግን በማን ላይ ነው ስለኛ በማን ላይ ነው የሚፈርደው? ሙሉ ተሳደባ። ቆይ እኔ የማወራው ነገር አንዴ አጥርቶ እንዲያልፍልኝ ነው። ስለኛ ማን ላይ ነው የሚፈርደው? ከፈቀድክ ነው፣ ካልሆነ ሚውት አድርገው መልሼ አልፋለሁ። እሺ ሚውት አድርገው። ስለኛ የሚፈርደው ማን ላይ ነው አለ። ስለኛ ብሎ የሆነ ነገር ላይ የሆነ ፍርድን ያስተላልፋል አይደለም። ለምሳሌ ልክ መዝሙረኛው ክርክሪን ተከራከር እንደሚለው ማለት ነው። ሚኒንግ ለምሳሌ ከሆነ ከጠላት ጋር ክርክር ቢኖርብህ የሆነ ሊፋረድ የመጣ የሆነ ጠላት ካለ የትኛውም ሊሆን ይችላል። እዛው ጋር አውዱን ከተመለከትከው ወደ ታች ዝቅ ስትል በወደደን በእርሱ ከአሸናፊዎች እንበልጣለን የሚል ቃል አለ አይደለ? ቁጥር 37 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ብሎ ከቁጥር 35 ጀምሮ ይመጣና እንደዛ ይላል። እና ስለ እኛም የሚፈርድልን ማለት እንዲህ እነሱማ የኔ ናቸው እያለ የሚደግፈን ማለት ነው። እኛን ነፃ የሚያወጣን ማለት ነው። አለቀ። ምንም ሲምፕል እኮ ነው። እና ካየው ምንም ልዩነት እኮ አያመጣም። እንደው ዝም ብሎ ያው እንደው እቺ ቃሏ ምናልባት ፍርድ የምትል ቃል ስላለች ጭንቅላታችን ላይ ሌላ ነገር ስለሚፈጥርብን ከዛ አንጻር እንደው ሊያከራክረን ስለሚችል ነው እንጂ ያን ያህል እንትን ይቅርታ ልዩነት ያመጣል። እባክህን እንደው የራስህን ትራንስሌሽን ስላስቀምጥክ ኧረ እባክህን እንደው እባክህን አወራበት እየገባችሁ እኔ በጣም እኮ የሚገርመኝ ተራ በተራ እየገባችሁ እንትን ትላላችሁ፣ ተረብሻላችሁ። ከዛ አንዴ ላውራ ቢሚስለ የራስን ትራንስሌሽን እያስቀመጥክ ነው እኮ ብራዘር። ኧረ በጌታ አንዴ ላውራ እሺ። እሱም ሽፍት እንዳላወራ በየመሀል እየገባችሁ እያቋረጣችሁ ነው ፕሊዝ። እና በየመሀሉ በገባችሁ ቁጥር ደግሞ እንትን ነው የምናገረውን እንዲረዝም እያደረጋችሁብኝ። አጭር ነገር ተናግሬ እንድጨርስ እድል ስጡኝ እሺ። ግዕዙን መሰረት አድርጎ ስለተተረጎመ እንዳልኩት በቃ በዛ መልኩ ተተረጎመ። ግን ለግሪኩ ታማኝ ሆነው ፉትኖቱ ላይ ህዳጉ ላይ በግሪኩ ግን ስለኛም የሚማልደው ይላል የሚል ቃል ደግሞ ቀጥታች የሚማልደው የምትለዋን ቃል ደግሞ አስቀምጠውልናል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ የተተረጎመ ነው። ለዛም ነው በግዕዙ መሰረት የተደረገው። ተመልከቱ ጋይስ፣ ይሄኛው መጽሐፍ ግን ለፕሮቴስታንት ተብሎ የተተረጎመ አይደለም። በቃ ማህበሩ የተረጎመው ነው። ስለዚህ የትኛውም ሰው ሊጠቀምበት ይችላል። ሲተረጎም አንደኛ አሁን የ2000 እትሙ ላይ እንዳልኳችሁ፣ ቆይ በመጀመሪያ ደረጃ ምን አይነት ፋላሲ ነው እየሰሩ ያሉት? በቃ እዚህ ላይም ተሳስቷል፣ እዛ ላይም ተሳስቷል። ዩቱብ ፋላሲ የሚባል ነገር አለ። አንተም እኮ እንዲሆን አለ አይነት ነገር ማለት ነው። እዚህ ላይ እኮ ስህተት ነስተባል፣ አንተም እኮ ተሳስተሃል። ይሄ ፋላሲ ነው በመጀመሪያ ደረጃ። ይሄ በተፋልሶ ውስጥ ዝፍቅ እንደዚህ አይባልም። ሰው ሎጂክ ከተማርን እንደው ትንሽ እንኳን ማለት ነው እኛም ተሳስተናል፣ በቃ እናንተም ተሳስታችኋል ነው አሁን እያደረጋችሁ ያላችሁት እንጂ ጀስቲፋይ እያደረጋ ምንድነው የእናንተን ስህተት አለመሆን እየመሰከራችሁ ምናምን አይደለም። ወይም የደረሰባችሁን ተቃውሞም የመቀበል ጉዳይም አይደለም። ቢሆን ኖሮ ራሱ ግን እንደዛም አይደለም፣ የሚነጻጸር አይደለም። የማይነጻጸር ነገርን በማነጻጸራችሁም አሁንም ተጨማሪ ሌላ ፋላሲ እየሰራችሁ ነው። የሆነ ምንድነው ኢኩቮኬሽን ፋላሲ ነው የሚባለው፣ እንደዛ ማለት ነው። እና እንዳለ በፋላሲ የተሞላ ነው ንግግራችሁ ሁሉ። አይነጻጸርም። የ2000 እትሙ እንዳልኩት ነው። አንደኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ብቻ ሳይሆን ግዕዙን መሰረት አድርጎ የተተረጎመ ስለሚል ከግዕዙ አንጻር ተተረጎመ። ሲተረጎም ከግሪኩ ጋር ልዩነት የሚያመጣ ከሆነ ምን ይደረጋል? ከታች ህዳጉ ላይ አይ ግሪኩ እንደዚህ ነው የሚለው ብሎ ይነግረናል። ታማኝ ሆኖ ማለት ነው። አትሊስት የእናንተ ላይ ግን ለፕሮቴስታንትም አይልም፣ ከሌላ ቋንቋ አንጻርም አይልም፣ ምንም አይልም። በቃ ከግሪኩ ነው የተተረጎመው። እሺ የሌለ ነገር እምነት ብቻ የሚል መጽሐፍ ቅዱሱ ላይ ተፈልጎ ከዘፍጥረት እስከ ራእይ ህዝቡ ፈለገና ፕሮቴስታንቱ ዓለም ፈልጎ ያጣው ቃል እምነት ብቻ የሚል ቃል ለምሳሌ አጣ። ከዛ በኋላ ሲሄድ ግን አጋጣሚ ሆኖ ግን አንድ ቦታ ግን አገኘ። ደስ የሚለው ፓርት ማለት ነው ያዕቆብ ላይ እምነት ብቻ የሚል በቃ እዛች ላይ ብቻ ነው የተገኘ። ከዛ እዛ ላይ አገኘው ብሎ ደስ ሲላቸው ደግሞ ምን ቢል ጥሩ ነው ግን እምነት ብቻ የሚለው ላይ እዛ ላይ ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ እንቆጥራለን ወይም ታያላችሁ ይላል። ሰው በእምነት ብቻ ሳይሆን ሆነባቸው። ስለዛዝ ሉተር ምን አደረገ? ሮሜ 3ን ሲተረጉም ቁጥር 28 ማለት ነው ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን የሚለው ላይ በእምነት ብቻ የምትል ቃል ጨመረበት። ወደ ጀርመን ሲተረጉም ሉተር የጨመረበትን ጭማሪ ዛሬ እኛ ሀገርም የመጽሐፍ ቅዱስ ማህበራችን ይኸው የሉተርን ጭማሪ ይዞ መጥቶ ብቅ ብሎብናል። ስለዛ መጽሐፍ ቅዱስን ፕሮቴስታንታዊ አድርጎታል። ከታች ራሱ ህዳጉ ላይ ምንም አላስቀመጠም። ህዝቡ ሳያስበው በዚህ ቃል ሊሸወድ ይችላል። ይሄ ነገር በጣም ቢግ ዲል ነው። ለምንድነው ቢግ ዲል የሚሆነው? እምነት ብቻ የሚል
የፕሮቴስታንቶች ትምህርት ስላለ መጽሐፍ ቅዱስ ላይ እችን ቃል አምጥቶ መጨመር ለነሱ መደገፊያ አይነት በሚመስል መልኩ ሊቀመጥ ስለሚችል ይሄ ነው አስቸጋሪ የሚያደርገው ነው እያልን ያለ ነው እንጂ ዝም ብሎ እኮ የቃላት ልዩነቶች እኮ ዝም ብለህ ልታመጣ እኮ ትችላለህ። ምንም ችግር የለውም። አስተምህሮ ላይ ግን በሚመስል መልኩ ስታይ ያኔ ትጠይቃለህ እንጂ የአስተምህሮ ጉዳይ ላይ ባይሆን ኖሮ ችግር የለብንም። ግን አስተምህሮ ላይ ሲሆን ግን እኛ የምናወራና አክሊል ምላሽ ልስጥ። በመጀመሪያ ደረጃ እኛ የመጽሐፍ ቅዱስ ዲፌንድ እያደረግ ነው ማለት ነው። በቃ ዲፌንድ ካልተደረገ ተውት። ለምንድን ነው የምንጨቃጨቀው? ነው አይ ግድ የለም። መጀመሪያ ቆይ አክሊል ስማና እንዴ ሀሳብህን እንኳን ታስቀምጥ ካደ እኔ ሀሳቤን ላስቀምጥ። ያወራቸውን ቀጥል። ለአቤላ ወይ ለሙለታ አንዴ ምላሽ ልስጥና ለሙሌ ይሰጠዋል። ሙሌ ትቀጥላለህ ወይ ምላሽ ልስጥ? አንተ ካወራ በኋላ ወይ መኩ ያወራል። ቀጥለው እነሱ ስለሆነ የሚያወሩት ምናልባት አሁን የያዝኩትን ሀሳብ ሳይበተንብኝ እንትን ብል አይቻልም። በመጀመሪያ ደረጃ እኛ ይሄንን መጽሐፍ ቅዱስ ዲፌንድ እያደረግነውም አይደለም፣ ክሱም ደግሞ ለወንጌል አማኝም የሚመለከትም አይደለም። ምክንያቱም አልፋ ያመጣው ክስ አምላክ ኢየሱስ አምላክ አይደለም የሚላለው እና እኛ አምላክ አይደለም ብለን ነው እንደምናምነው ይሄንን መጽሐፍ እንዴት ዲፌንድ ልናደርግ እንችላለን? ከጅምሩ በኦሮሚያ ክልል ውስጥ ያሉ የወንጌል አማኞች በሙሉ በዓለም ካለው የወንጌል አማኝ የተለየ ዶክትሪን አላቸው እንዴ? ኢየሱስ አምላክ አይደለም ብለው ያምናሉ እንዴ? አያምኑ። ስለዚህ ያመጣችሁት እናንተው ናችሁ። እናንተው እጅን ያየነው እንጂ የኦሮምኛ ተናጋሪ የሆነ ወንጌላዊ አማኝ ወንድሜ ይዞት መጥቶ ኢየሱስ ክርስቶስ እግዚአብሔር አይደለም፣ ኢየሱስ አምላክ አይደለም የሚል ነገር ይዞ መጥቶ የኔ ነው ብሎ ሊለኝ አይችልም። ምክንያቱም የወንጌል አማኝ ነው። የወንጌል አማኝ ከሆነ ደግሞ የኢየሱስን አምላክነት በትክክል የሚያምን ነው። ስለዚህ ክሱ ኦሮምኛ ብችልና ዲፌንድ ባረገው ደስ ባለኝ ነበረ ማለት ነው። ስለዚህ ዝም ብሎ ባዶ ክስ ነው። አንደኛ የወንጌል አማኝ እናንተ የምትሉትን ነገር አድሚት ሊያደርግ ይገባል። አዎ ቆይ ፕሊስ ዲያቆን መኳንንት። ስለዚህ ምንድነው እያልን ያለ ነው እኛ በግልጽ ቋንቋ በመጀመሪያ ደረጃ ስለተነሳው ሮሜ 3:28 ላይ ስለተነሳው ብቻ የሚል ቃል ገብቷል። ይሄ ስህተት ነው ተባለ። ቅድም ዩቱብ ፋላሲ ነው አለ። ደብል ስታንዳርድ ናችሁ እናንተ ነው እያልን አክሊል አሁን ማቴዎስ ምዕራፍ 5 ላይ ያለውን ቁጥር 6 ላይ ስለ ጽድቅን የሚራቡ የሚለውን ስለ ጽድቅ ተብሎ ህዝብ የት ሄደ? Guys, stop. ቅድም ዝም ብሎ እኮ እያስወጡኝ ነው። ብሎክ እንዳያደርጉኝ ትንሽ ቆይቶ። እስኪ ሞዴሬተር፣ እኔ ማስገባት አልቻልኩም። ሞዴሬተር፣ እኔ እኮ ታብታብም አይደረግም። ኮፒ ሊንክም አያደርጉልም። ኮፒ ሊንክ አድርጉ እንጂ ወገኖች፣ ምን ሆናችኋል?
ገብተህ ግን እንትን በኦሮምኛ ኢየሱስ እግዚአብሔር ነው ብሎ የሚያምን እንዴ? ጴንጤው ነው በኦሮምኛ የለም አምላክ በሚያምን እንደዛ ያምኑ ይገርማል። እያወራ ያለው አንድ አካል የራሱን ሀሳብ ይዞ ብቻ ነው እያወራ ያለው እና ቀጣይ እናውራ። መጀመሪያ አቤላ ለእኛም ስትወደል እንጂ እሺ፣ ሙለታ ይጨርስና እናወራለን። ችግር የለውም። ሙለታ አወራ። እሺ ኦኬ። አይ አላወራውም። በጣም ትልቅ እኮ እንትን እኮ ነው። ኢቨን እዚያ ሶሻል ሚዲያ ላይ ይሄ ነገር በደንብ ቢሰራበት በመጽሐፍ ቅዱስ ማህበር ይህንን መጽሐፍ ቅዱስ ይቅርታ ጠይቆ እኮ ሊያስተካክልና ከገበያ ሊሰበስበው የሚገባ መጽሐፍ ነው እና ከዛ አንጻር በጣም ደስ ይለኛል። በተረጋጋ ሀሳቤ ሊጨርስ ኢንተሌክቹዋሊ በደንብ የሚወራ ከሆነ ግን ዝም ብሎ እንደዚሁ ለክርክር ሲሆን ነው ይሄ መጫጫ ብቻ ይሆናል፣ የማይጠቅም ይሆናል እንጂ ይሄ በደንብ ለምሳሌ ሌላ ጊዜ የሚያከራክረን ሲስ አስገብተህን ሌላ ሀሳብ ትጀምራለህ። ሀሳቤን ልጨርስና አለ ሲሳይና አውጣ ግን ወደ ርዕሱ ብትመስሉ ነው። በዛው ወደ ርዕሱ ነው አሁንና የእናንተ ክስ የወንጌል አማኝ ነው። የወንጌል አማኝ ነው አላችሁና ደግሞ የወንጌል አማኝ እምነት የሌለውን ነገር አምጥታችሁ አሁን ባልተባለ ነገር ጊዜ አንፍጅ ወገኖች። የወንጌል አማኝ ነው እንዴ አላሉም እንዴ? ብቻ የሚጠቀሙ አላሉም እንዴ? ሰማኛ እንዴ? እየተባለ ያለው ምንድነው? በአጭሩ የመጽሐፍ ቅዱስ ማህበሩ ይህንን ቦታ ሲያሳተም ያሳተመው ለፕሮቴስታንት ብሎ አይደለም ያሳተመው። በቃ በመጽሐፍ ቅዱስ ማህበር ነው የታተመው ነው መጽሐፉ። ከታተመ የትኛውም ሰው ሊጠቀሙ ይችላል። በመጽሐፍ ቅዱስ ማህበር የሚታተመው መጽሐፍ ግን የትኛውም ሰው የሚጠቀመውን ይህንን መጽሐፍ ፕሮቴስታንታዊ ነገር አድርገውታል። እዚህ ለምሳሌ ከዚህ ክፍል አንጻር ፕሮቴስታንታዊ አድርገውታል ነው እያልን ያለ ነው። ሉተር የጨመረው ነው እነሱም የጨመሩት መጽሐፍ ቅዱስ ቃል ጋር ብቻ ነው ፕሮቴስታንታዊ ያደረጉት። ለዛ ካል ይላሉ እያለ ፕሮቴስታንታዊ ያደርጋል። እስቲ ማራት ተግባንታ ማን ነው? አቤል በጌታ ስም ምን ሆነ ነው? በመብርሃን እንዴ እየተሰማማን ነው እንጂ እንደ ትልቅ ሰው ማውራት እንደዚህ በአንዴ ሁለት ሰውን እንዴት አወራለሁ እኩል? እሺ የምትሰማኝ ከሆነ በአንድ ቃል ብቻ ሙሉ መጽሐፍ ላይ እናወራል። ደግሞ በቃ እሺ ሂዱ እናንተ አወሩ፣ እኛ ብንሰማ ይሻላል። እንግዲህ እኩል እኛ ማውራት አንችልበትም። ለእኛም እድል ይሰጠንና ብዙ ሀሳቡን በትክክል ሀሳቡን ይዘህ ነው እንድንሄድ። ሙለታ በቃ ሀሳብን ጨርሳለህ እኮ ምንም አዲስ ነገር አታወራም አንተ። ከቅድም ጀምሮ ሰማለህ ብሮስኪ። አሁን አልፋ ያሳየን እየሰማሁ ነበር ከታች። አሁን አልፋ ያሳየን በቃ ምንም ሙለታ አዲስ ነገር ስለማታወራ እስኪ አልፋ ሮሚ 9:5 ላይ ያለው ኦሮምኛው ላይ የተቀመጠው ነገር ያሳየን። አልፋ ቀጥል። የግድ አዲስ ነገር ስለምታወሩ አይደለም ቁጭ ብለን የምንታገሳችሁ፣ ወሬያችሁን እስክጨርሱ ነው እንጂ የግድ አዲስ ነገር ከእናንተ ጠብቀን ነው። እንደዛ ነው ይመስልህ ስንታገስ ቁጭ ስንል? አይ ምንም እሱ ልቆ ነው። አሁን አዲስ ነገር ከእናንተ እየጠበቅን አይደለም። የግድ ግን ዘጋን ጨረስን ብላችሁ በመከባበር ጨረስን ብላችሁ ማይካችሁን እስክዘጉ የምንጠብቀው ከእናንተ የሚጠቅም ነገር አዲስ ነገር አለ ብለንም ብቻ አይደለም። አወራ ሙለታውን ፖለቲክስን ተውና ማለት ነው ጭቅጭቅ እንዳይፈጠር። አሁን አልፋ ሮሚ 9:5 ላይ ደግሞ ኦሮምኛ ትራንስሌሽኑን ያሳየን። እኔ አዲስ ነገር ደግሞ እንስማ። በቃ ምንም አዲስ ነገር እያወራ አይደለም። ሲጨርስ ራሴ ጨረስኩ እላለሁ። ግድ የለም እኔ አልፋ ቀጥል አበጥበጥ። በቃ ቅድም አሁን ከመዘጋቱ በፊትም ረጅም ደቂቃ አውርተሃል። ሀሳቡን ይጨርስ። ልታዘን ትፈልጋለህ እንዴ? ሲስ ይሶ ወደ ጨዋታሽ ብትመለሽ ይሻላል መሰለኝ። ቶፒኩ በእናታችሁ ሳይረሳ ቶፒኩ ኩን አስረስቱ አስቀየሩት። በቃ አልፋ ቀጥል። አልፋ ትንሽ እንትን አለ። አሁን ጭቅጭቅ እየተፈጠረ ስለሆነ አሁን አንተም ላወራ ብትል እንደዚህ እንደዛ እየተባለ እንትን እንዳይል ብዬ እኮ ነው። እሺ አያኪ ያሳየን ያሳየን። ለምን ነው የሚያሳየን? ሳልጨርስ ምን ማለት ነው አንተ? ጋዲ ምን አይነት ትዕይንት ነው? ዘለህ ገብተህ ዝም ብለህ ጀጅመንት ትሰጣለህ እንዴ? እንትና ያውራ እንትና እንዴ ነውር ነው። ምን አለ መሰላችሁ አሁን ይሄ ባይዘው በጣም ትልቅ ኢሹ ነው። በጣም የሚጠቅም ኢሹ ስለሆነ ኢቭን አሁን ለምሳሌ ቅድም አልፋም ኢብሳ ቤታ ነው
ኢብሳም ሲናገሩ ኢብን አሁን ምን መሰላችሁ፣ አብዛኛው ኦሮሚያ ክልል ላይ የመጽሐፍ ቅዱስ ነው ሰው እጁ ላይ ያለው። ይሄ መጽሐፍ ቅዱስ ደግሞ ኢቭን ሰዎችን ወደ ተሳሳተ ትምህርትና ኢቭን ወደ እስልምና ብዙዎች እንዲገቡ እያደረገ ነው። ስለዚህ ይህንን የመጽሐፍ ቅዱስ ማህበር በምን መልኩ ነው ቻሌንጅ ማድረግ የምንችለው? ምንድን ነው ከዚህ ውይይት በጎ ነገር ማውጣት የምንችለውን ብቻ ፎከስ አድርገን ወንጌል አማኞችም ኦርቶዶክሳውያንም በጋራ ይህንን መጽሐፍ ቅዱስ ልንከላከሉ የሚገባ ነው ብዬ ነው እኔ የማስበው። ሲሶ ክሱን እኮ ወደኛ ዙራውት ስታጭበረብሩ ዝም ስላልናችሁ ነው። አክሊል እኮ ስታጭበረብሩ ዝም ስላልናችሁ ነው ወይ ብሎ እኛ እያጭበረበር እንደሆነ እኮ አድርጎ ከሱናል እኮ። እኛ ልንጠየቅ አይገባንም ብያለሁ እኮ እኔ በፍጹም። እኛ ተጠያቂዎች ናችሁ እናንተ ሲባል እያጭበረበራችሁ ዝም ስላልናችሁ ነው ወይ? አንተን እኮ አይደለም እንደዛ እኮ አይደለም ያልኩት ሙሌ፣ አልሰማኸኝ ይሆናል ቅድም በል። እኔ ያልኩት ምንድን ነው ከአቤላ ጋር ስናወራ ብቻ የምትለው ቃል መጨመሯ በመጨመሩ የሚወቀሱት ኦርቶዶክሶቹ ናቸው። እዛ ውስጥ ያሉት ኦርቶዶክስ ማለት የመጽሐፍ ቅዱስ ማህበር ይቅርታ ተመልሻለሁ መሰለኝ። እዛ ውስጥ ያሉት የኦርቶዶክስ መተርጉማን እነሱ ናቸው መወቀስ ያለባቸው። አይ ይሄ ቃል የለም ማለት ነበረባቸው አለ። ተመልከት፣ ብቻ የሚል ቃል ፕሮቴስታንቶቹ ሲጨምሩ ኦርቶዶክሶቹ ደግሞ አይ እያሉ እንደዚህ አይነት አክሊል ፕሊስ ሐሳቤን ክርስቶስን ብለሃል። ቆይ አንዴ ሐሳቤን አንተ ወይ ነው ያልኩት። አሁን ተው ስለዛ አይደለም ቶፒኩ ተቀየረ። ገዛ በለሳስ ምንድን ነው ይሄ? በቃ አይቶቹን እያስቀየርክ ስለሆነ ትንሽ እናሳይ። በቃ ወደ እንትን ግንስ ኦርቶዶክስ እዛ መኖሩ ምንድነው ጥቅሙ? ለምሳሌ ወንጌል አማኝም የሌለ ነገር እንዳያደርጋ የመጽሐፍ ቅዱስ ማህበር ዓላማው ምንድነው? ካቶሊክም ጠይቀው ነው ለመማማር ከሆነ ምንድነው? ለምሳሌ እዛ ያለው ኦርቶዶክስ መጽሐፉን እንደፈለገ አድርጎ ለራሱ በሚመች አድርጎ ወንጌል አማኙ ሲያትመው አይ እዚህ ጋር እንዲህ የሚል ነገር የለም ለማለት ነው ወይስ ለምንድን ነው ታዲያ እዛ ያለው የኦርቶዶክሱ ሊቃውንት መጽሐፍ ሁሉም ስራ ላይ የሚሰሩ ምንድን ነው ስራቸው? ስለዚህ ተወቃሹ እዚህ ጋር ኦርቶዶክስ ነው እያልክ ያለው አይደል? በኢምፕሊኬሽን ኖ አይ እንደዛ ብቻ እያልኩ አይደለም። አይ እኔ አሁን ሙሉ ለሙሉ የኦርቶዶክሱ ችግር ነው እያልኩ አይደለም። ግን እንዲሁ ምንም አይመለከተውም አላልኩም። ይኸው አሁን እኔ እኮ ቅድም ስናገር ከሰማኝ በል ምን እያልኩኝ ነበር ያለሁት? የመጽሐፍ ቅዱስ ማህበር ውስጥ የኦሮሚፋ ተረጓሚ ስራ ላይ ደግሞ አለው። የኦሮሚፋ ተረጓሚ ስራ ላይ ኦርቶዶክሳውያን ሊቃውንት ይኑር አይኑርም አላውቅም። ኦኬ ኦርቶዶክሳውያን ሊቃውንት የኦሮሚፋው ተረጓሚ ላይ እዚህ ስራ ላይ ይኑር አይኑሩ አላውቅም። በማህበር ደረጃ እንዳሉ ይታወቃል። ግን የዚህ ላይ የሉም አላልኩም። ደግሞ ያው ይኑር አይኑሩ አላውቅም። ምናልባት ላይኖሩ ይችላሉ። አኬ እኔ ጣልቃ ልግባና እንግዲህ ላስፈቅጄ ጣልቃ ልግባ። አሁን እኮ የዚህ መጽሐፍ እኮ የሮሜ ብቻ ችግር እንጂ ብቻ የምትለው አቃል ብቻ እኮ አይደለም እኮ እኮ ሌላም አለ። እሱማ በኦን መጽሐፍ ቅዱሱ ኢቭን እኮ ከስላሴ አንጻር እኮ እንግዲህ ዋና ትልቁ ትምህርት ስላሴ ነው። ስላሴ ላይ ስህተት ካለ ይሄ መጽሐፍ ቅዱስ እንዴት ነው መጽሐፍ ቅዱስ ማህበር ሊያሳትሙ የሚችል ነው?